አትሊስት አንድ ሰው ማዳን ከቻለ ከባድ ነው። ሌሎቻችሁ እዚህ ውስጥ ያላችሁ አሜሪካ ያላችሁ አሜሪካ መምጣት ማለት መዳን ማለት አይደለም። እኔ ድምጽ ይመስለኛል ይሄ ነገር። አሜሪካ አንድ ሰው መጣ ማለት በቃ ሁሉ ነገር ይሳካለታል፣ አሪፍ ነው። ይሄው አሜሪካን ያለችው ላብድ ነው ያለችው። ሰማችሁ አይደል? ስለዚህ አሜሪካኑን ትተህ ኢየሱስን ጥራው። አሁን እንደውም መጨረሻ ላይ ውሃ ላይ ልጸልይልሽ ብሎን ውሃውን እንትን ስል የሆነ ይዞኝ የነበረው ራሱ ነው አብሮ ይወጣ ማለት ነው። እና በጣም ቅልል ብሎኛል። የሆነ እንዴት ነው ንቅጥቅጥ ያለ ሰውኛለሁ። ኤነርጄቲክ ሆንሽ አይደል? የሚገርም ነው። ደግሞ አንዴ ጌታን ተቀበለ ከዳንክ በኋላ ለዓለምም ትበላሻለህ። ዋው አያምርብህም። ሙዚቃው እንደ ድሮ የምትጨፍረው ነገር አይሆንም። ድሮ የምታስቃቸው አይሆንም። በቃ ከነዛ ሲስተም ውስጥ ወጥተሃል። ግን ፕሪቴንድ ለማድረግ ሌላ በስህተት ላይ ስህተት ነው የምትሳሳተው። በተሳሳትክ ቁጥር አለ መንፈስ ቅዱስ የሚወቅስ። እኔ ሁሉ ሽንት ቤት በገባው ቁጥር እስቲል እግዚአብሔር እንዳለ ነበር ማቀው። ምክንያቱም ማለቅሰው ለቅሶ አስታውሰዋለሁ። ቸርች ራሱ የሄድኩኝ ማዳመጥ ጀምሬ ነበር ቅድም ከሰማይ ማለት ነው። ከዛ በኋላ ግን ይሄ ሪል የሆነው የእግዚአብሔር ኢንካውንተር አለ ሪል የሆነው እግዚአብሔር በደንብ አድርጎ ሲነካኝ ያኔ በሚደንቅ ሁኔታ እኔ ራሱ ገርሞኛል። በተለይ ዴሊቨር ከሆንኩ በኋላ እንዲያስጠላኝ ያደረገ ከውስጤ በሚደንቅ ሁኔታ ሚራክል ነው ማለት ይቻላል። ጠፋ። ይሄው አሁን በጣም ቆይቻለሁ ዘፈን እንትን ካልኩ ማለት ነው። ውስጤ ንቅል ብሎ ወጣ ዴሊቨር ከሆንኩ በኋላ። የሆነ ነገር ከተባለ እፈራለሁ። ኢየሱስ ጋር በተያዘ ነገር ማለት ነው። ገብቷል? እፈራለሁ። እንደውም በጣም መጥፎ የሆነ ስቴፕ ውስጥ ልገባ ከጓደኞቼ ጋር ተቀጣጥረን ማይሆን ነገር ለማድረግ ያኔ በእኛ በዚህ ሰዓት 22:48 ነው እኛ ጋር። በዚህ ሰዓት ጓደኛዬ ታች እየጠበቀኝ ነው። ታች እየጠበቅኩ ነው ምናምን እያለኝ ከዛ ልብሴን ለባብረስኩ ልክ ልወጣ ስል ማዘር መጣችና እና ባይብል ስተዲ ያለን እናንበባለች። ይሄ ተርኒንግ ፖይንት በቃ ይሄ እግዚአብሔር ነቃበል ምን እየተፈጠረ ነው ለማለት። ምክንያቱም ያቺ ነገር በጣም የባሰ ራሄል ተሾመ ጸልዩልኝ ላብድ ነው እያለች ነው። እና ራሄል የት ነው የምትኖሪው? ይሰማል። የት ነው የምትኖሪው? የት ነው ያለሽው? አሜሪካ ያለሽው? አይዞሽ የኔ እናት አይዞሽ። የት ስቴት ነሽ? ዲሲ ነው ያለሽው? እሺ ስልክሽን ቴክስት አድርጊልኛለሽ አሁን። እሺ አይዞሽ የኔ አታብጅም። አሁን ነፃ ትወጪና ትስቂያለሽ። እሺ በፍጹም አታብጅም። በጌታ በኢየሱስ ቴክስት አድርጊልኝ። ምንም አትሆኝም። ምንም ማለት ነው እንጂ ሰስኔ እግዚአብሔር ዛሬ ይበቀልልሻል። እሺ ቸርች ልጅ ታውቂያለሽ? እዚህ ከመጣ አዲስ ነኝ፣ ብዙ አልሄድኩም። እሺ እዛ ትሄጂ ነበር? አንድ ቀን ነው የሄድኩት። እሺ እኔ እናት አይዞሽ። አሁን ስልክሽን በውስጥ መስመር ኢንባክስ አድርጊ። ትችያለሽ እንደዛ ማድረግ ወይስ ልቀበልሽ? አሁን እዚህ እንትን ላይ እዚህ ካረግሽ ብዙ ሰው ይወስድብሻል። ኢንባክስ ካረግሽልኝ ግን እኔ በውስጥ መስመር ደውልልሻለሁ። አሁን
ብሩክ የሚባል ሰው ይደውልልሻል። አሁን ይጸልይልሻል፣ ነፃ ትወጫለሽ። እሺ ጌታ በጣም ነው የሚወድሽ። እሺ እኔ እናት እሺ ላኪልኝ። ወጥቼ ነው እንዴት ነው የሚላከው? ኦኬ ውጪና ይሄ አሊ የሚለውን እንትን ላይ ኢንባክስ አድርግልኝ። ለምሳሌ እኔ ይላልግልሽ። ብሩክዬ ኢንባክስ አድርግላት አሁን እና ውረጅና ከዚህ ታያለሽ። እሺ ብሩክ ይጽፍልታል። በቃ አይዞሽ። አስደነገጠኝ ታውቃላችሁ። እዚህ ጋር ቁጭ ያለው ኢየሱስን ጥራው፣ ኢየሱስን ጥራው። ጋይስ በምንም ልታመልጡ አትችሉም ከሞት። ሰይጣን የትኛውም ዓለም ስለሄዳችሁ አታሸንፉትም፣ ኢየሱስ ጋር ስለመጣችሁ እንጂ። ብሩክዬ ክብር ለኢየሱስ ይሁን። እየሰማችሁ ጸልዩላት። ብሩክ ስለሆነ ነፃ አትወጣም። የኢየሱስ ስም እንዲከብር ነው። እሺ የጌታ ስም እንዲከብር፣ የጌታ ስም ከፍ እንዲል ምንም ስለሆነን አይደለም፣ ግን ያለ ምክንያት እዚህ ጋር አላመጣትም። አትሊስት ሁሉ ምስክርነት አንድ ሰው ካዳነልን ይበቃናል። ኢየሱስ ጌታ ነው። ካልቢ አትርፋል ማለት ነው። ምን እንፈልጋል? አንድ ሰው ከእብደት ከሞት እግዚአብሔር በአንተ ምስክርነት ከታደገ ምን ትፈልጋለህ? የእውነት ክብር ሁሉ ለኢየሱስ ይሁን። ለአልቲሜት ጎላችን ደሞዛችን ሰው ማዳን ብቻ ነው። ጌታ ይመስገን። ሰው ካልዬ እንትኑን ይሄ በጣም ልብህ እየደነደነ በጣም አረ ነው። ሰው አስተውሎት ከሆነ ካልዬ በጣም ቀስ እያለ ነው አይደለ? ከዘፈን ወደ መጠጥ፣ ከመጠጥ ወደ ሴት፣ ከሴት ወደ ድራግ አይደለ? ከዛ በኋላ ልብህ ድንድን ብሏል። ሰው ያቆምከው ትዝ ይልህ እንደሆነ እንትን ብለህ ነው እናትህ ና ዛሬ ባይብል ስተዲ እንሂድ አለችኝ ብለን ያቆምከው። ጎሄድ ነው ያ እና እናጥና ስትለኝ እሺ ያልኩና ልቤ ግን ያለው ጓደኞቼ ጋር ነበር እና አብሬያቸው ባይብል ማጥናት ጀመርኩ። ስለምን ነበር አላስታውስም፣ ግን 100% ያ ነገር የተነበበው ቃል ለእኔ መልእክት ነው። ገብተዋል። ብቻ ይህንን እሺ ብዬ ካዳመጥኩ በኋላ እና ከወጣው በኋላ ደግሞ ሌላ ደግሞ የባሰ ስርዓት ውስጥ የምገባበት ነገር ውስጥ ነው የገባሁበት እዚህ ጋር ማለት ነው። እምቢ ባልክ ቁጥር ማለት ነው። ያ በጣም እኔም እንደተረዳው ታውቃለህ ፓስተርዬ፣ እግዚአብሔር የሆነ ሳይን ይሰጠኛል። ያንን ሳይን አልፌ ስወጣ ሌላ ነገር ውስጥ እገባለሁ። ኦ ማይ ጋድ። ያን ሳይን ደግሞ ይሰጠኛል እየታወቀኝ፣ ያንን ሳይን ኢግኖር አደረግና እቀጥላለሁ። ከዛ ደግሞ የባሰ ሌላ ነገር ውስጥ እገባለሁ። ካሊቢ የመንፈስ ቅዱስን ድምፅ በተላለፍክ ቁጥር የባሰ ከባድ እስራት ውስጥ እየገባ ነው። መንፈስ ቅዱስ ሲናገረኝ ይታወቀሃል። በጎቼ ድምፄን ይሰማሉ፣ ይከተሉኛል። ፋክት ነው። ገብተዋል። በዛም ሆነ በዚህ እንደውም የመጨረሻዋ ድምፅ ግን እነግራችኋለሁ እየታወቀኝ በደንብ ኖ ብዬ ኖ እግዚአብሔር አይደለም በሚል እያሰብኩኝ ዋው ጦርነት አድርገ ማለት ነው። ያ ከዛ ግን ፓስተር ዋጋ ከፈልኩበት፣ በጣም ዋጋ ከፈልኩበት። ያንን ኢግኖር ካረኩ በኋላ ይሄ መጨረሻ ላይ ያለው ተወር ስቶሪ ነው። መጨረሻ ላይ ነግራቸዋለሁ፣ ግን ራሴ ማጣት ፈለኩ። ኢየሱስ ይሄ መጨረሻው እግዚአብሔር እንትን ያለኝ ጊዜ ነበረ ነው ማለት ነው። እና ለየትኛው መሄድባቸው መልእክቶች፣ ለየትኛው መሄድባቸው መጥፎ መንገዶች ስቶፕ ይለኛል። አቁም፣ አሁን ረጋ በልና እያለበት ኢግኖር አረጋለሁ። እሱ የባሰ ሌላ ነገር ውስጥ እገባለሁ። ኢግኖር አረጋለሁ። እሱ የባሰ መጨረሻ ላይ ግን ልክደው በማልችለው ነገር ነው መጥቶ ያወራኝ። ልክደው በማልችለው
እንዴት ነው ላውራችሁ ወይ እሱ እንዴ go ahead please የመጨረሻው እግዚአብሔር የተናገረኝ እንዴት ነበር እዚህ ጋር ፓስተርዬ ራሴን በጣም እየጠላሁበት የመጣሁበት ታይም ነበር በፊት ጓደኞቼ ጋር ማረጋው የድራግ አይነቶች ማረጋቸው መጠቀምባቸው በጣም አዲክትድ እንኩባቸው ነገሮች የነበሩ በተወሰነ መልኩ በትንሹ እዚህ ጋር ደግሞ ኤክስትሪምሊ ከነሱ በላይ ይሆንኩበት ነው በቃ 7 እጥፍ የተባለበት ገብቷል ያስለመደኝ ከሱ በላይ እንት ማለት ነው አለ ይታያል ያለችው አሁን ያለውበት ህይወት ነው ይያል you see ካለ you see go ahead እና አንተ ጓደኛዬ አብሮኝ የነበረው በአለም እያለው አብሮኝ የነበረው ጓደኛ አሳይቶኝ ማለት ፓስተርዬ ከሱ በላይ ማጨስ ጀመርኩ ከሱ በላይ ሱሰኛ ሆንኩኝ እኔ የምጠቀመውን አይጠቀምም ነበር ነው ምናልባት ይሄ ነገር ይገባል የሆነ ጊዜ ተወዳድረን በባንዴ ማለት እንደዚህ እየተበረረን ባንዴ ወደ ስንት ነው ወደ 7 ወደ 8 እንትን አልኩኝ እሱ በአራተኛው ነው በሶስተኛው አልቻለም አቆመ በቃ እንትኔን ያስኩኝ ቆይ በአንድ ጊዜ 7 ያወራን የጫወትን 1 2 3 አራተኛ አልቻለም እንትን አለ ደው አለ እሱ እኔን ቀጠልኩኝ አይ ቲንክ በ9ኛው 10ኛው መስረኛ ረስቻለሁ እኔም ትንሽ እንትን አልኩ ማለት ነው በለጥኩት ትንሽ እሺ ፓስተር ይበለጥኩት ኢየሱስ በእንትን ዲግሪ የሚጫም ቢሆን ወይ ማስተርስ የሚጫር ቢሆን የነበርኩት ተንመሎ ያበዛ ታይም ገብታል በለጥኩት አስተምሮኝ አንድ ነገር ኤክስፖዝ እናደርግ ነው እኔ ጋር ስላወራም ብዙ እንትና ሳይድ ኢፌክቱ ምክንያቱም ብዙ ሰዎች እየተጎዱ እንደሆነ አውቃለሁ በዚህ በጭሰት ማለት ነው እዚህ ያለ ፈኒ ነው ግን እንትን በል እናውራው በጣም ከማጨስህና ድራጎችን ከመውሰድ የተነሳ መርሳት ጀመርክ ኦያ እሱ ጋር እንሂድ ከዛ ልታወራ ስትል መጻፉን ላይ ጀመር እሱ እናውራው እሱ በጣም ምክንያቱም ለመሰለ ብዙ ሰዎች ለምንድነው መረሳው በጣም ለረጅም ዓመት የጦዙ ልጆች በጣም ብዙ የወሰዱ ልጆች አሁን መርሳት ትምህርት መማር ማቆም ያቀታቸዋል አንዳንድ ሰዎችም ሰፈር ያረጉ ያሉት ምንድነው ሚዋሹ ይመስላችኋል እነሱ ዋሽተው ሳይሆን አእምሯቸው ሪከርድ ማድረግ አቀቶት ነው ሁለት ነገር ነው አሁን እዚህ ጋር እንትን ምናወራው አንደኛ የተጎዱ ሰዎች የድራጉ ብዛት እንደሆነ እንዲያውቁ ማለት ነው ገባህ አይደለ የሚያመጣው ዳሜጅ የማሰብ አቅምህን የማስታወስ አቅምህን ስብዕናህን ብዙ ነገሮችን እንዴት እኔ ስትዝልኛል በጣም ሁለተኛ ነገር ደግሞ ሰዎች አንተ ድንጋይ ራስ ይኸው እንደዚህ ያጨስክ መተህ ነው እዚህ እንደዚህ ተበላሽው ብለው እንዳይፈርዱባቸው በጣም ብዙ ልጆች የክርስቲያን ልጆች ስለተፈረደባቸው ነው የወጡት ከጌታ ቤት ገብቷል የሆነ እየተሰደቡ አንተ ሐሺሻ ምናምን እየተባሉ ሲሰደቡ ከጌታ ቤት ወጥቷል እነዚህ ልጆች እኮ ሪስቶሬሽን ሪሃብ ነው ማድረግ ያለባቸው ቀጥለው እሱን እናውራው እውነት ነው በጣም እንደውም ሀሪፍ እንትን ያነሳው ፓስተር ይሄ ታውቃለህ በጣም የሆነ ነገር ውስጥ እየገባ እንደሆነ የሚያስታውቀህና እንትን እያልክ መምጣት የሚያስታውቅ መጥፎ ደረጃ ላይ እንደሆነ የሚያስታውቀ እቺ ስቴፕ ነች ምክንያቱም ከዚህ ራሱ ኢቨን ማጨሱን ከተወኩ በኋላ አይ ቲንክ ለተወሰነ ለ1 ዓመት ከምናምን ወይ ለ2 ዓመት በጣም ውስጤ እንትን ልብኝ ይሄ የመርሳቱ ነገር በጣም አጥቅቶኝ ነበር ገብቷል ለሱ እንደውም በጣም እንትን ካልኩ በኋላ ነው እያገገምኩ የመጣሁት ማለት ነው ካቆምኩ በኋላ ራሱ ምንድነው ሀፕን ያደረገው የሆነ ታይም ላይ ከሆነ መጀመሪያ ላይ ደስ ብሎኝ ምናምን ነበር ማድረገው ገብቷል ደስታው እየቀነሰ መምጣት ጀመረ የሚቆየው ነገር እየቀነሰ እኔ ጌታን ነው ማለት እኔ አስተውሳለሁ የሆነ ጊዜ ደቂቃ ያጃለው ራሱ ፓስተር በፊት አንድ ያጨሼ ማለት 2 ሰዓት 3 ሰዓት ድብልቅ ነበረው ቀብሎ ምንም እንትን አይደለም ገብቷል እዛ በኋላ ግን አንድ አጨስና አንድ ጆይንት 5 ደቂቃ ኖርማል ሆናለሁ ከዛ በ5 ደቂቃ ትንሽ ያዝ ያደርገኛል ከዛ ኖርማል ጌታ ሁለተኛ ሶስተኛ
አንተ ለካ ይሄ ነገር የአይምሮ እንትኖችን ሴሎችን በጣም ደህና አድርጎ እንትን እያለው ነበር ማለት እያበላሸው ነበር። እና እንዲህ አንተ አረማመዴም ራሱ ያኔ የተቀየረ ነው ይመስለኝ በኢየሱስ ስም። እኔ አሁን ጌታውን አሁን ሰው ሲያየኝ ሱሰኛ ነው እንኳን አይመስላቸውም። በፊት እንደዛ እንዳሳለፍ ምንም አልመስለም። ወለድክ ነው የምትመስለው ካለ አይ ነው አሁን የተቆረጠ እኮ ነው የሚመስለው። አይ ነው ምንም እንደዛ አልመስላቸውም ለሰዎች ገብቷል። ግን በጣም ብዙ ነገር ነበር እንትን ያልኩት የነበረውና በዛ ታይም ግን የሆነ አወራሬም እንትኔም በጣም ነበር የሚያስታውቀው መሰለኝ። እንደውም አንዱ ምን አለኝ በኢየሱስ ስም ትሬን ውስጥ ሆኜ መጣና ሊገዛ ፈልጎ ነው ይጠይቀኛል። መልክ ማለት ነው እንዴት በምን ደነገጥኩና ክሊክ ነው የፈጠረብኝ። እኔ እንዳለኝ በምን አወቅ እንደምጠቀም በምን አወቅ ምናምን ስለው እየሳቀ እንዲህ በደምብ እኮ ነው የምታስታውቀው ፊት አይቶ ምናምን ነገር አለኝ። ደነገጥኩኝ። ይሄ ነገር ክሊክ ፈጠረብኝ ውስጤ ማለት ነው። ገብቷል። ምንድነው አፕን ያደረገው? ስለ መርሳቱ ስመለስልን ኖርማል ወሬ እያወራው ከአንተ ጋር እኮ ለምሳሌ ስለ መኪና እያወራው ነው። ከዛ እያወራው ሁሉ ነገር ስም ማን ነው በተለይም በዛ ታይም ይጠፋብኛል። እያወራው ዝም እላለሁ። የማወራው ርዕስ ጠፍቶብኝ ዝም እላለሁ። በጣም ነው የሚይዘኝ። በጣም አይ ኖ ጋሊ አይ ኖ እንዲህ የሆነ ራሴን እያየሁት እየጨለልኩ ነው ማለት ነው። ገብቷል። ኖርማል እያወራው ሀገር ሰላም እኮ ነው እያወራው የቺኩማ ይነገረን እሱ ከዚህ መርሳቱ እሺ ከሆነ ሰው ጋር እያወራው በጣም ማውራት ምናምን ይመቸኛል በዛ ታይም ዝም ብሎ በቃ እንትን ማለት ነውና እያወራው ከዛ ምን ትለኛለች እኔ ሰው የሚያወራውን እንዳለ አልረሳም የሚዋሽ ሰው ካለ አልረሳም እኔ ደግሞ ውሸት በስባ ፎቁ ካየሁት የኔ ነው ማለት አይቀርም ፓስተር ያቺ ነገር አድርገህ ገብቷል የሆነ መኪና ካየሁ በቃ ያ የኔ ነው ማለት አይቀርም እና ውሸት ምናምን በጣም እንትን እላለሁ በዛ ታይም ገብቷል እና እኔ አልረሳም ሰው ያለኝን ብዙ ሰዎች ረስተው ውሸታም መሆናቸው አውቃለሁ ምናምን ተባልኩ ከዛ ቆይ አይ ቲንክ 2-3 የተቀደርኩ መሰለኝ ከዛ በሶስተኛው በኋላ ሀብታም ነኝ ብያት ደግሞ በሶስተኛው ደግሞ ደሃ ነኝ ብል ደግሞ አስባል ሀሳቡን ቀየረ። አንተ አውቀው አይደለም አውቃለሁ። አይ ነው ይህንን ነው። አይ ብዙ ሰዎች ለመሰለኝን ያነሳው ካሊ ኢስፋኒ በጣም ያስቃል። ግን አሁን ለምሳሌ ጡዘት ላይ ሆነ ከመርሳት የተነሳ የምታወራው ጭንቅላት ላይ ያለውን ሳይሆን ምላስ ላይ ያለው ነው። ገብቷል። እኔ ስሮንኩ እኮ ነው በአንድ ምሽት 5 ሰው ያወራል። እኔ እንደዛ ነበርኩኝ ረስቼ ማለት ነው ያወራው ስለማይመስለኝ ገብቷል። አይዞህ እኔ አለሁልህ ፓስተር አለሁልህ። እኔ ያላረኩትን አላረክም አውቃለሁ። እኔ በደንብ ነው የማውቀው ፓስተር እና ረስቼው ለካ ኤስን አውርቼ ዲን አወራለሁ። ከዛ ሰው አላወራውም እንደ ዛሬ እስክል ድረስ ማለት ነው። ለካ ሳላውቀው ብሬኔ ምን ሆኗል ባዶ ስለሆነ ሴቭ ማድረግ አልቻልኩ። አሁን ብዙ ልጆች ወጣቶች የሚሰቃዩበትን ነው የምናገረው። ብዙ ወጣቶች ድራግ ውስጥ የነበሩ ልጆች ድራግ ብቻ አይደለም፣ በተለይ እኔ ያየው ሳይድ ኢፌክት ምንድን ነው የተለያየ ድራግ በመጠቃቀም ገብቷል የሚያመጣው ዳሜጁ ምንድን ነው? የተለያየ ድራጎች ይወስዱና አለባበሳቸው አሪፍ ነው ምናምን ችግር የለባቸውም ገብተዋል። ግን እነዚህ ልጆች በኮሚኒቲው ሪጀክት ይደረጋሉ። ውሸታም ተብለው ምናምን በቃ ያው ስሚስ በተለይ ጴንጤ ጋር ከገባ እጅ ጭነው ሴጣን አለብህ ይሏል። አንተ እኮ ዊድን ያለብህ ፒሉን ያለብህ እንጂ ሴጣን አይደለም።
እዛ ጋር ሁለት አይነት ፈውስ ነው የሚያስፈልግ። አንደኛ ዲመንም ይኖራል፣ ግን ኦልሬዲ በማጨስ የመጡ በተለያየ ድራጎችን በመጠቀም የመጡ ዳሜጆች አሉ። እነሱ ሪሃብ መደረጋ ታይም ይፈልጋል። ቅድም እንዳልከው ጌታንም ተቀብለ ለ1 ዓመት ያህል ድረስ ትረሳ ነበረ። ሰው የማያቅ ሰው መጥቶ አሁን ምንድን ነው የሚል አንተ ውሸታም ምናምን ይልሃል። ከዛ ያናዳል። እኔ ውሸታም አይደለሁም ስለ ምክንያቱም እንደዋሸህም አታስታውስማ። ገብቷል። ያለበለዚያ ምንድን ነው ታደርገው? እየጻፍክ ራስህ እንደለቀቅ ሲገባ እየጻፍክ ማውራት ትጀምራለህ። ቆይ ይህም ብያታለሁ ይሄኛውን አልደግሞም እያልክ ማለት እና ያመጣውን ዳሜጅ ነገር ብዙዎች እንዲረዱ ስለመ ማለት እንዳልከው ነው። በአብዛኛውን ብለዋል አንተም። በቃ ወሬ እያወራው በጣም የምረሳው ነገር በራሴ በጣም እናደርጃ ነው። እንደዛ አልነበርኩኝ። ገብተዋል። እንደውም መጥፎ መንገድ ውስጥ እየገባው እንደሆነ እየታወቀ የምጣት ጀመረ። አክቹዋሊ ስልኬን ጥያለሁ። ስልክ ነበረኝ አይፎን። ያኔ ስንት ነበር እዛ ታይም? 11 ነበረኝ መሰለኝ። እና እሱን እሺ ይህን ስቶሪ ልንገራችሁ እንዴት እንደነበር። በፊት እንትን ነበር የምሰራው፣ ሎጂስቲክስ ውስጥ ነበር የምሰራ የነበረው ማለት ነው። እና ስሰራ ራሱ ጡዤ ነው የምሰራው። ፓስተር ፎርክሊፍት ነዳ ነበር ማለት ነው። ፎርክሊፍት ታወቀች። እሱ ጋር ክርስቶስ በሚገርም ሁኔታ ነው ያተረፈኝ። በጣም ምንም አደጋ ሳልፈጠር ምንም ነገር ሳልፈጠር ገብቷል። እንደዚህ እንትን ብዬ ከመሄዴ በፊት አጨስና ከዛ እዛ ቢያንስ የተወሰነ 5 ሰዓቱን በጡዘት ነው የምሰራው የነበረው ማለት ነው። ገብቷል። እና ምንድነው ሀፕን ያደረገው መጨረሻ አካባቢ ላይ ማለት ነው ፓስተር ስልኬን ይዤ ምናምን ኖርማል ስልክ አለኝ እና የሆነች ባለየ እንትን አለችኝ ጆጊንግ ሱሪ ማለት ነው ስፖርት እንትን የሚለው እና ብዙ ጊዜ እሱን ያኔ ማድረግ ፈለግኩኝ አላቅም። እሱን አረግኩና ስራ ቦታ ሄድኩኝ እና ስራ ቦታ ደግሞ ለምሳሌ እቃ መጫን ያሉብኝ ነገሮች አሉ እና በፎርክሊፍት ነው እቃውን ምጭ ነው እቃውን ይዛለው። አወቃችሁታ ፎርክሊፍት በሱ ነው ያስገባው ማለት ነው እንትን ውስጥ ይሄ መኪና ውስጥ ወይ ደግሞ ጭነት መኪና ውስጥ። ለካ የጭነት መኪናው ደግሞ የቆመበት ቦታ ቀጥ ያለበት ሳይሆን እንደዚህ ያለ ነው። ያ ማለት በፎርክሊፍት ሲሄድበት እንደዚህ ብሎ ነው የሚሄደው ማለት ነው ፎርክሊፍቱ። እና ኪሴ ውስጥ ስልክ ያለ እና ከዛ እቃውን እያስገባው ለካ ተንሸራቶ ካርቶን ውስጥ ገብቷል። እና ምልክበት ሀገር ስልኬን በስነስርዓት አሽጌ ፈርሜ ምናምን ዘጋግቼ ልኬልሃለሁ። ለካ እዛ ሀገር ሰላም ነው ብዬ እንደዚህ እንትን ላለው ኖርማል ያኔም አጨስ ነበርና የማጨሻ ቦታ ላይ ቁጭ ብዬ ለምዶብኛል። ስልኬን እንዲህ ስል የለም ገብቷል። ለካ አሽጌ እንትን ብዬዋለሁ። እና ብዙ ጊዜ ደግሞ እዛው ራሱ ስልኬን እየተጠቀምኩ በነበረ ኔጋ ማለት ነው ያኔ በነበረ ጊዜ ኔጋ እየተጠቀምኩኝ እረሳውና እዛው ማጨስበት ቦታ ማጨሻ ቦታ ላይ አለ እሱ ጋር እተወውና ረስቼው በዛው ሄዳለሁ። ከዛ ሰዎች ጠርተውና ምን ነው የሚሰጡኝ በመርሳቴ ምክንያት። ይሄ ከመጥፋቱ በፊት ነው። ከጠፋ በኋላ እንደለመድኩኝ አወጣ ሳይ የለም። ልቤ ነው እንትን ያለው ገብቷል። ትክክል ነው ያለው። ምክንያቱም እኔ እዚህ ለምሳሌ ሁሉ ነገር በስልክ ነው የምከፍለው። ቤት ኪራይ በስልክ ነው፣ ባንኬን በስልክ ነው የምቆጣጠረው ምናምን፣ ሁሉ ነገር በስልክ ነው የምታደርገው። ሳይ ልቤ ለሁለት ነው ትርክክ ያለው ማለት በቃ ፈልግ የለም። ቆይ ምንድን ነው ነገር ብዬ ቼክ ማድረግ ጀመርኩኝ። ገብቷል። የዛ ታይም አሁን ላይ የሆነ የአፕል ራሱ እንትን አለኝ ሰዓት አለኝ። በሱ እንትን ማድረግ ትችላለህ ማየት ይችላል። ያኔ እንደዛ ነገር የለኝ። ከዛ ብፈልገው አጣሁት። አቆምኩና አብሮኝ የሚሰሩትን ጠሯቸው፣ ነገርኳቸው። ቼክ አድርጉ። የለም ብንፈልገው የለም። ለካ ሂዷል፣ እንትን መኪናው ሂዷል። ከዛ ለ2 ወር ነው ለ3 ወር ከምናምን ስልክ የለኝም ነበር። ዝም ብሎ ስልክ የሆነ ሰው ሰጠኝ። ከዛ በሱ ስልክ ነበር ዝም ብዬ ስል የነበረው ማለት ነው። በኢየሱስ ስም በቃ ይሄ ሁሉ ግን በመርሳቴ ነው። የመርሳት ችግር በመምጣቱ ምክንያት ነው ይሄ ሆነ ሀፕን ያደረገው ማለት ነው። ቅድም ወዳልከው ስመለስልህ ስልክ እያወራው ማወራውን ነገር በአንድ ይውረሳልሃለሁ። ከዛ የሆነች ልጋ እያወራውን ቅድም እንዳልኩ እኔ አረሳም ምናምን ነገር የሚል ጨዋታ ተነሳ ማለት ነው። ከዛ ከምበላ ብዬ ቆይ ይሄንማ ብያለሁ መሰለኝ ብዬ ያልኩትን እጽፋለሁ። ይሄማ መጻፍ አለብኝ ይህም ብዬ ጽፋለሁ። ከዛ እንትን ማለት ጀመርኩ ማለት ነው። እና የምር በቃ ኖርማል እንደሚሲጋ ወይ ማንም ጋር እንትን ልል ስል እንደዚህ ሳወራ ምናምን በራሴ በጣም ነው ማዝነው።
ለተወሰነ ደቂቃ 4 ደቂቃ ሊሆን ይችላል፣ 5 ደቂቃ ሊሆን ይችላል። ስሜ በጠይቀኝ ማን እንደሆነ አላቅልህም። ምን እያረክ ነው ብትለኝ ላላቅም እችላለሁ። ገብቷል? ምንድነው በቃ ሁሉ ነገሩ ቢሆን በቃ ባንድ ሆኖ ብላክ አውት ትላለህ። ያው ተነፍሳለህ፣ ታያለህ ምናምን ነገር ግን ሁሉ ነገር በቃ የሆነ ጥፍት ይልባል። በቃ ሁሉ ነገር ትረሳዋለህ ማለት ነው። እና ይሄ ነገር እየባሰ መምጣት ጀመረ። በጣም 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 ያ ስለ መርሳቱ ይሄን ይመስላል። ካሊቤ ከዛ የሂሊንግ ፕሮሰስን በዛ መካከል ለመመለስ ሞክረህ ታውቃለህ ወይ? ጌታን አስበህ ታውቃለህ ወይ? እንደዚህ ልብህ በጣም ድንድን ብሏል፣ ግን በመካከል ላይ የሚሰሙ ስለ ጌታ የምታስባቸው ነገሮች ነበሩ ወይ? ቸርች ለመሄድ አስበህ ታውቃለህ ወይ? አንዳንዴ ምናልባት ከደረሰብህ ማለት ነው። ለምሳሌ ቸርች ለመሄድ ፈልገህ ጀጅመንት እንትን በቃ ጀጅ ያደርጉኛል ብለህ ፈርተህ ቀርተህ ታውቃለህ ወይ? ቸርች ሄደህ እንደዚህ አይነት ኤክስፒሪየንስ አድርገህ ታውቃለህ ወይ? የስ ቸርች ለመሄድ በጣም ነው እንትን የምለው፣ ውስጤ ይፈራል። በቃ ኢቨን ሰዎቹ ምንም በፍቅር ሊቀበሉኝ ቢችሉም ራሱ በፍቅር እንትን ቢሉኝም ራሱ አይምሮ ውስጥ የሚመጣ ድምፅ አለ። ይሄ እኮ እንደዚህ ያለብህ መጣ እኮ ማለት ነው። ይሄ ካሌብ ተመልሶ መጣ፣ ይሄ ሊያረግ መጣ፣ እንዲህ እያሉ ነው፣ እንዲህ እያወሩብህ ነው። ስብከቱ አይምሮ ውስጥ የሚሰበከው ስብከት በቃ ሌላ ታሪክ ነው። በዛ ታይም ሄጄ አስታውሳለሁ እና የሚመስለኝ ፊት ለፊት ያለችውም ስለኔ የምታወራ ነው። ይሄ ልጅ እኮ እንደዚህ ነው እንደዚህ ነው እንደዚህ ነው። ሌላ ፓስተሩ የሆነ ስለኔ ያውቀው የሆነ ነገር የሚል ይመስለኛል የሚያወራ እንዲህ። ፓስተርዬ እኔ በጣም የሚገርመኝ ማለት ባስ ውስጥ በስነስርዓት አርጌ ምናምን እንደዚህ ሙዚቃ እየሰማው ምናምን እየሄድኩኝ ሰዎች ስለኔ የሚወሩ ይመስለኛል። ገብቷል? ይሄ በቃ ይሄ በጣም የሰው ጋር ያለህን እምነት በጣም ነው የሚገልብህ። በጣም ጓደኞቼ ጋር እያወራው የሆነ ነገር ከተሳሳቁ የሆነ ነገር እንትን ካሉ ቋንቋችን እኮ አንድ ነው የምናወራው። ገብቷል? ግን እኔ ጋር እኔን የተናገሩኝ ይመስለኛል። አውቆ እኔን እያወራኝ ይመስለኛል። ነገር እየፈለገኝ ወይ ደግሞ አውቆ ከኔ ጀርባ የሆነ ነገር እያደረገ ይመስለኛል። አንተ ሁሉም እኮ የተፈራራኩ ነው የሚኖረው ፓስተር በዚህ እንትን ውስጥ ገብቷል? ይሄ ትረስት የሚባለው እንትንን ይወስዷል። በተለይ የባሱን የግርም ነው የሚለኝ ማንም ስላንተ አያወራም እኮ ቸርችስ። እሺ ቆይ ቤተሰብ ይናገራል፣ ባስማን የት ያውቀዋል? እሱን እኮ ነው የምልህ። ፊት ለፊት ሰውዬ ካለ ስለአንተ የሆነ ነገር እየተናገረ የሆነ በቃ ይሄ ውስጥ በጣም ኢንሴክሹር ይሆናል ማለት ነው። አንተ ያዘውና ፓራኖያ ጎበዝ ናቸው። ፓራኖያ በጣም ፓራኖያ ያደርጋል። በጣም ያዘውና ሚስጥርን ደግሞ እስኪ ሚስጥር ታውጣ ሰው ደሴም ስፓት ደሴም ቦታ ነበራችሁ። መስዬ ድራግ የሚያመጣውን ዳሜጆችን ንገረኝ እስኪ እና ዘፈን እሺ ከየት ልጀምርልህ? እንዴት ወደ የመጀመሪያ ምናልባት ወዲያው እዛ ውስጥ እንግዲህ አልተወለድኩበትም። እንግዲህ ድራግ ውስጥ እና ኤግዛክትሊ ቴንክ ዩ እንጀራ ላይ እንጂ እሱ ላይ እንዴት ይወለድ? ጌታ ኢየሱስ ጌታ ነው። እኔ እንግዲህ ያው የተወለድኩት ኢትዮጵያ ነው፣ አዲስ አበባ ነው የተወለድኩት። እዛ ተወልጄ ወደ ጀርመን የመጣሁት በ8 ዓመቴ ነው። በጣም ቤተሰቦቼ መጀመሪያ በአያቶቼ ነው ያደግኩት። 2 ዓመቴ የወለደችኝ እናቴን ያው ምንድን ነው የሚባለው በአማርኛ አጣው። ስለዚህ እኔ የእናቴ ቤተሰቦች ጋር ነው ያደግኩት፣ በአያቶቼ እጅ ነው ያደግኩት። በጣም በቃ እንዴት ተሞላቅቄ ማለት ይቻላል። በቃ አያቴ በተለይ ወንድ አያቴ he was my best friend እና እናቴ በጣም ልጅ ነበረች። አያቶቼ ያሳደጉኝ 8 ዓመት እስኪሞላኝ። ከዛ በሚገርም ሁኔታ የእናቴ እህት አክስቴ ቃል ገብታላት ነበረ እናቴ ከማረፏ በፊት እና አዳፕት ተደርጌ ወደ ጀርመን ሀገር መጣው። የገባውበት ቤት ደግሞ እናትና አባቴ ደግሞ እዚህ ያሉት በጣም ኮንዘርቫቲቭ የሚባሉ ቤተሰብ ውስጥ ቢካዝ አባቴ ጀርመን ነው እና ፓስተር ነው። ስለዚህ ጀርመን ሀገር ውስጥ የፓስተር ቤተሰብ ሆነ ስትኖር በጣም የተከበረ ቤተሰብ ነው እና እንደዚህ ትልቅ ከተማው ሳይሆን ትንሽ አነስ ያለች ከተማ ሁሉም ሰው የፓስተሩን ቤተሰብ ያውቃል። ስለዚህ እኔና ወንድሜ ታላቅ ወንድሜ አዳፕት ተደርገን መተን
የፓስተር ልጆች ተብለን ነው የምንጠራው። ስለዚህ በጣም ስለ ክብር የሚጨን አንድ ጊዜ ካሌብ እየመሰከረ የካሌብ ህይወት እኔን ይመለከታል፣ እኔም እንደዛ አይነት ህይወት ላይ ነው ያለሁት ብላችሁ የምትሉ ሰዎች እስኪ አንዳንድ ቁጥር ጻፉ። አሁንም ያለሁት በዚህ ህይወት ነው፣ ካሌብ የሚል ያለ የመሰከረው ነገር ሁሉ እኔን ይመለከታል የምትሉ ጻፉ። አንዳንድ አያለው ማዝየን አለው። እሺ አለው ጋንስላ ፒስ። እሺ ኮፊ። እሺ ማይፈልጋሉ ይሄ ህይወት ውስጥ ነው ያለሁት። እሺ አውጡ አንጻፉ። እሺ አንዳንድ ግድ የላችሁም አይዟችሁ፣ እኔም እዛ ህይወት ውስጥ ነበርኩ። እሺ ሰው እዚህ ቤት ውስጥ የፍርድ ቤት አይደለም፣ ነፃ የምትወጡበት ቦታ ነው። የስ በቃ ካሌብ ያለው ነገር ሁሉ በጣም ይመለከተኛል፣ እኔም እዛ ስቃይ ውስጥ ነው ያለሁት የምትሉ ሰዎች አንዳንድ ቁጥር ጻፉ። አይዟችሁ I know I'm struggling. I understand. I understand. Okay, Lemlemi, CJ. Okay, user, Lamroot. I know. Trust me. እዚህ የምታዩት ወጣቶች በተቀላላ አሁን መሲ የሚዘገንን ትመሰክርላችኋለች። ካሌብ እዚህ ጋር አይሰምታችኋል። ሁላችንም ከዚህ ሰይጣናዊ ከሆነ ጨለማ ነፃ አውጥቶን ማንም ሰው ጀጃ ያደርጋችሁ ማንም። እኔ አሁን መስዬ ልትመሰክር ነበር፣ ውስጤ እምቢ አለኝ። ነገር እናንተን እግዚአብሔር ሊፈታችሁ ይፈልጋል። አቃተኝ በእውነት በጣም። የሱ ህይወት የኔ ህይወት ነው። እንደሱ ስትራግል ሰው አንደርስታንድ ሊያደርገኝ አልቻለም። ህይወቴ በጣም በከፋ ነገር ውስጥ እየፈራሁ፣ አንዳንዶቻችሁ በጣም ፈርታችኋል። ኦኬ ማይ ኔፊው ኦኬ። ግን አሁን እዚህ ያላችሁ እየሰማችሁ ያላችሁ አይዟችሁ፣ ነፃ ያወጣችኋል ጌታ። ካሌብን ነፃ ያወጣ አምላክ አለ። ይኸው የእግዚአብሔር ሰው አድርጎታል። እሱ ይሁ እንግዲህ 10 ጥቅልል ነበር የሚያጨሰው፣ 10 ጥቅልል። እዚህ መፈወስ ይችላል እግዚአብሔር። ብሬንን ሪስቶር ማድረግ ይችላል ማለት ይችላል። ካሌብዬ ድምፅን አውጥተህ ጸልይላቸው። አንተን የረዳ እግዚአብሔር እንዲረዳ። አሜን ሃሌሉያ። ኢየሱስ ክብር ለኢየሱስ ይሁን። ሌብራ አኪጃና ዶስታ ክሪዲኒ ላባራዲና ዶስታ ብራሼ ቤኪያ ዶስታ። መንፈስ ቅዱስ ኢየሱስ እናመሰግንሃለን አባባ። መንፈስ ቅዱስ እናመሰግንሃለን ኢየሱስ አባባ። ታውቃለህ እንዴት እንደነበርኩ እኔም ኢየሱስ፣ ከዛ ድቅድቅ ጨለማ ወደሚደነቅ ብርሃን ያመጣኸኝ ኢየሱስ አባባ። ያኔ ተመልሰልኛል ኢየሱስ፣ ፈልጌ አላጣውህም አባባ። እኔ ጸልያለሁ መንፈስ ቅዱስ በጌታ በኢየሱስ ስም እኔ ጸልያለሁ አባባ። አንተን ርቀት አይገድብህም ኢየሱስ፣ አንተን የሚገድብህ ምንም ነገር የለም። መንፈስ ቅዱስ ሁሉን ማድረግ ትችላለህ ኢየሱስ። ጌታ ሆይ መፈወስ ለሚፈልግ በደስታ ትፈውሳለህ አባባ። መዳን ለሚፈልግ በደስታ ታድናለህ ኢየሱስ። መንፈስ ቅዱስ አዲስ ህይወትን ለፈለገ፣ እንደገና መወለድን ለፈለገ አባባ እንደገና እንዲወለድ ታረጋለህ መንፈስ ቅዱስ ኢየሱስ። አብሮነት ያኔ እኔ ጋር እንደነበር እኔ ጸልያለሁ በጌታ በኢየሱስ ስም ኢየሱስ። ብዙ የተጨነቀሽ ነፍስ አለች እዚህ አባባ፣ መውጣት ይፈልጋሉ። እንዴት እንደነበር እኔ በደንብ አውቃለሁ፣ በደንብ አይቼዋለሁ ኢየሱስ። ከኔ በላይ ደግሞ አንተ በደንብ ተረድተኸኛል፣ በደንብ አይተኸዋል ኢየሱስ። መንፈስ ቅዱስ በጌታ በኢየሱስ ስም ማንኛውም ኤባ ክራአዲና ዶስታ ኤጂላ ዶስታ ብራዲሌ ቤኪያ ዶስታ ባሃዲና ራአዲኬ ሼክራ አዱኖቦስ ኤክሪሌ ቤኒያ ዶስታ
በመንፈስ ሆናችሁ አንድ ላይ ዝም ብላችሁ ጸልዩ። የምር እኔ እንደ ምስክርነት ስነግራችሁ እያጨስኩም ያኔ ድሮም ማለት እያጨስኩም መጸለይ የጀመርኩበት ጊዜ አለ። ምንም ነገር እያረጋችሁ ብቻ እሱ ጋር ነው። ምንም ነገር እያረጋችሁ እናንተ ምናልባት አሁን ጦዘት ውስጥ ገብታችሁ ሊሆን ይችላል። ምናልባት ጦዛችሁ ሊሆን ይችላል። የእግዚአብሔር መንፈስ ግን እናንተ ከጦዛችሁበት ነገር በላይ አልፎ መንካት የሚችል መንፈስ ነው። ኤባጂካዶስታ ስካርን አልፎ መንካት የሚችል መንፈስ ነው። በኢየሱስ ስም እኔ አሁን እጸልያለሁ። አባባ ጌታ ሆይ ግራ ለገባቸው ጌታ ሆይ ለተጨነቁ መንፈስ ቅዱስ መሄጃው የት ነው መውጫው የት ነው ለሚሉ እኔ እጸልያለሁ በጌታ በኢየሱስ ስም። አሁን ጌታ ሆይ መፍታት እንድጀምር በኢየሱስ ስም እኔ እጸልያለሁ። አባባ በናዝሬቱ በጌታ በኢየሱስ ስም ጌታ ሆይ እንድፈታቸው እኔ እጸልያለሁ። መጽሐፍ ቅዱስ ሲናገር ትንቢተ ኤርምያስ ምዕራፍ 30 ቁጥር 8 እንደዚህ ይላል፣ ከእንግዲህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቀንበርን ካንገት እሰብራለሁ፣ እስራትን እበጥሳለሁ፣ ከእንግዲህ ወዲህም ለሌላ ለማንም አትገዛም ተብሎ በቃል እንደተጻፈ በኢየሱስ ስም የታሰረ መንፈስ አሁን የታሰረ ነገር በኢየሱስ ስም የተተበተበ ነገር በኢየሱስ ስም አሁን እንዲፈታ ነው ጸልያለሁ። ቀንበር እንዲሰበር በኢየሱስ ስም ነው ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ቀንበር እንዲሰበር ነው ጸልያለሁ። በኢየሱስ ስም ቀንበር ይሰበር፣ በኢየሱስ ስም ቀንበር ይሰበር፣ በኢየሱስ ስም ቀንበር ይሰበር ነው ጸልያለሁ። መንፈስ ቅዱስ መስበር ትችላለህ አባባ። ጌታ ሆይ መስበር ትችላለህ አባባ። የታሰረችዋን መፍታት ትችላለህ አባባ። አሁን ባሉበት መንፈስ ቅዱስ እንዲታወቃቸው አባባ። ምናልባት እያጨሱ ሊሰሙ ይችላሉ አባባ። ምናልባት ሰክረው ሊሰሙ ይችላሉ አባባ። ምናልባት ተስፋ አጥተው ጌታ ሆይ ተስፋ ቆርጠው ተቀምጠው ሊሆን ይችላል አባባ። ግን ያንተ መንፈስ ምንም ገብቶ ምን ውስጥም ገብቶ መውጣት የሚችል ነው አባባ። ያንተ መንፈስ የሚይዘው ነገር የለም። መንፈስ ቅዱስ ምንም ነገር በማይዘው መንፈስ ጄኤኪዳና ቦኮዶስታ በኢየሱስ ስም አሁን ባሉበት እንድነካቸው ነው ጸልያለሁ አባባ። በኢየሱስ ስም አሁን ባሉበት እንድትነካቸው፣ በኢየሱስ ስም ልባቸውን እንድትዳብሰው። እውነትም እኔ አባታችሁ አለው ምንም ብታረጉ ወዳችኋለሁ ብለህ የሚያሳየኝን ያኔ ፍቅርህን አባባ በኢየሱስ ስም እንድታሳያቸው ነው ጸልያለሁ አባባ። ምንም ነገር ቢያረጉ እኔ ወዳችኋለሁ፣ ለእናንተ ያለኝ ፍቅር አይቀንስም እንዳልከኝ አባባ በኢየሱስ ስም ያ ፍቅር እንዲነካቸው ነው ጸልያለሁ። አሁን በናዝሬቱ በጌታ በኢየሱስ ስም ያ ፍቅር አሁን ልባቸው ውስጥ ይቀመጥ አባባ። ልባቸውን ሰርስሮ ይንቀው አባባ። ያኔ እኔ ሰክሬ ጌታ ሆይ ያኔ እኔ ጡዤ መንፈስ ቅዱስ ያንተን ድምፅ ለመስማት በፈለግኩበት ጊዜ አባባ፣ ዝም ብዬ ተስፋ ቆርጬ በተቀመጥኩበት ጊዜ አባባ፣ ፍቅር መጥቶ ግን ልቤን ሲነካው ታውቆኝ እንዳስጠላኝ መንፈስ ቅዱስ አሁን በኢየሱስ ስም ያ መንፈስ ይላክ። በኢየሱስ ስም አሁን መጥቶ ይንካቸው። ኤዲና ብራአካ ሾሮዶስታ በጌታ በኢየሱስ ስም ያ መንፈስ መጥቶ ይንካቸው። አሁን በኢየሱስ ስም ያ መንፈስ ይንካቸው። ነፃነትን የሚሰጥ መንፈስ፣ ራሳቸውን መውደድ እንዲችሉ የሚያደርግ መንፈስ በኢየሱስ ስም ይንካቸው። ኤባጂካራ ዲላ ብሮዶስታ ታውቃለህ ፓስተር ምን በውስጥ ይፊል እንደማደርግ አሁን ብዙ ሰዎች እየጸለይን ማለት ነው ልባቸው ፍርሃት ሚላቸዋል። ልባቸው የሚፈሩ የሚንቀጠቀጡ እየፈሩ ያሉ በጣም ብዙዎች አሉ። አሁን ጄባላ ካራዲላ ቦስታ ኢየሱስ ሁላችሁም እየገጸስን እንጸልይ በኢየሱስ ስም። የምትፈሩ ካላችሁ ደግሞ ዝም በሉ፣ ግዴላችሁ ነፃ ልትወጡ ነው። አሁን በኢየሱስ ስም ለቀውጣ እንጸልያለሁ። ልቡን ለቀውጣ በኢየሱስ ሐሳቡን ለቀውጣ በኢየሱስ በእውነት ነገር እየሆነ ነው። በኢየሱስ ስም እኔ ጸልያለሁ። ጄባ ኢምሯዲና ሾኮዶስታ ብራባባ ሌባሽና ቦስታ በኢየሱስ ስም ነፃ ውጡ። አሁን በኢየሱስ ስም ነፃ ውጡ። አሁን በኢየሱስ ስም ነፃ ውጡ። አሁን በኢየሱስ እንዲህ ቀደም ታሊብዬ እንዳለው ደግሞ አእምሯችሁ የምትረሱ ሰዎች ቃሊብ እሱ ላይ በጣም እንጸልያለን። በዛ ሱስ ውስጥ ከመሆኑ የተነሳ የምትረሱ ሰዎች ጌታ ሆይ ካሊብዬ ጸልይ። ጌታ ሆይ ባክሪኛ ዶስታራ
ባኒላ ብሮኦዶስታ ዲሊ ብራኒ ሄዴኬ ሻሃዱ ኔብራዲና ክራዶስ ቴብሬዴሊ ቤኪያዶስ የሼክሪቢሊኒያ ላሃራዱስታ ቤዥቦስታ ሌብራዲና ሼክረ አዲሌ ቤስታ በናዝሬቱ በጌታ በኢየሱስ ስም እኔ ጸልያለሁ። እንዲረሳ የሚያረግ ታውቃላችሁ ፓስተርዬ፣ ያኔ ማለት መለወጥ እየፈለኩ ራሱ እንድረሳ ያደረገኝ ነበር። መለወጥ መሻሻል እየፈለኩ መሻሻል እንድረሳ ያደረገኝ ነበር። በእውነት ክፉ ነው ይሄ ነገር፣ መኑ ክፉ ነው። የሆነ ጊዜ የምር መለወጥ የምፈልገውን ነገር ራሱ መጻፍ ጀመርኩ እንዳልረሳው ብዬ። ኖርማል ይሆንባችኋል። መለወጥ ፈልጋችሁ መነሳት ፈልጋችሁ በቃ አሁንማ እነሳለሁ አሁንማ ከዚህ በኋላ አላረግም ብላችሁ ያ መንፈስ መጥቶ እንድትረሱ ያደርጋችኋል። ከሆነ ጊዜ ከሆነ ሰዓታት በኋላ ኖርማል ሊሆንባችሁ ያደርጋችኋል። በኢየሱስ ስም ይሄን መንፈስ መታው አሁን። አሜን። አዶስታ በኢየሱስ ስም ይሄን መንፈስ መታው አሁን። አሜን። ሌባጂና ራአዲና ኮዶስ ሌባ ክሪዲሊ በኒያዶ ኢየሱስ ጄባ ክራአዱኖስታ መንፈስ ቅዱስ እኔ ጸልያለሁ አባባ መምታት ያለብን እንደመታው በኢየሱስ ስም አባባ ነቀል ያለበትን አሁን እንድንነቅለው ነው ጸልያለሁ በኢየሱስ አሜን። አሁን እንድንነቅለው ነው ጸልያለሁ በኢየሱስ አሜን። አሁን እንድንነቅለው ነው ጸልያለሁ በኢየሱስ ስም በኢየሱስ ስም ጄባ ካዲና ዶስታ ጌታ ሆይ ስልጣንን ሰጥተናል እባብና ጊንጡን ትረግጡት ዘንድ በሁሉ ላይ ስልጣንን ሰጥቻቸዋለሁ ተብሎ በቃል እንደተጻፈ በኢየሱስ ስም እኔ ጸልያለሁ አሁን ረገጥ ነው በኢየሱስ ስም ረገጥ ነው በኢየሱስ ስም። ራሳቸውን እንዲጠላ የሚያደርግ መንፈስ፣ ራሳቸውን ከራሳቸው ጋር እንዲጣላ የሚያደርግ መንፈስ፣ ከቤተሰቦቻቸው ጋር ሰላም እንዳይፈጠር የሚያደርግ መንፈስ ኤባጂካ ዶስታ ሰንሰለት ሆኖ የያዛቸው መንፈስ በኢየሱስ ስም አሁን አናቱን መታ ነው በኢየሱስ አሜን። አሁን ረገጥ ነው በኢየሱስ ስም አሜን። ትልቅ ነገር የሆነ ነው። ሃሌሉያ አሜን። ዶስታ ብራዲለ በህኒያኮ አሜን። ሊብራባባባባባ ጂባ ሳክራ አዲና ዶስታ ሃሌሉያ። በእውነት ደስ የሚል ነገር አለ። አሜን። ጂባ ባባባባ ሳካዲላ ቦስታ ኢየሱስ ይሁን። ሊባ ሻክራ አዱስቶ ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። ዘመናት ያስቆጠረ እስራት ዛሬ በኢየሱስ ስምና ስልጣን እግዚአብሔር በድራግ በመጠጥ ጌታ ሆይ በእርኩሰት በተለያየ የጨለማ አሰራር ነፍሳቸው ተይዛ ራሳቸው ሊያጠፉ ያሉ ጌታው ራሳቸው ሊያጠፉ ያሉ እግዚአብሔር በዘፈን የተያዙ በኢየሱስ ስም አሁን እግዚአብሔር እንዲለቃቸው በኢየሱስ ስም እንዲለቃቸው ነፃ እንዲወጡ እንጸልያለን። በኢየሱስ ስም ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። ስለሰማህን እናመሰግንሃለን። በኢየሱስ ስም አሜን 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 አሜን። ካልዬ ተባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሰው ጌታን መቀበል እፈልጋለሁ። ምክንያቱም ትልቁ ፈውስ የሚጀምረው ኢየሱስን ወደ ህይወት በመጋበዝ ነው። ሰው ስለዚህ ጌታን መቀበል እፈልጋለሁ፣ ወደ ህይወቴ በቃ ወደ ልቤ ልጋብዘው፣ ልቤን እንዲቆጣጠር ልጁ እንዲያደርገኝ እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። ልክ ካሌብን የለወጠ ከዚህ ህይወት ነፃ ያወጣ ኢየሱስ እኔም ወደ ልቤ ልጋብዘው እፈልጋለሁ የምትሉ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ዛሬ ጨክኑና ህይወታችሁን አሳልፋችሁ ስጡ። ዛሬ ስጡ ህይወታችሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሰይ እግዚአብሔር አምልጡ ዛሬ አምልጡ ዛሬ። ክብር ለኢየሱስ ይሁን። አምልጡ ዛሬ። ማምለጥ ይሁንላችሁ። ማምለጥ ጨክኑ። ጌታ ሆይ ዛሬ ወደ አንተ መጣለሁ፣ ነፍሴን አሳልፌ እሰጣለሁ። ኢየሱስ ዛሬ ይኸው ላንተ መጣለሁ በሉት። እግዚአብሔር ይመስገን። አምልጡ ዛሬ፣ አምልጡ ዛሬ። ማምለጥ ይሁንላችሁ። የስ ማምለጥ ይሁንላችሁ። በቃ ቤትን እንደሞ
በተለያየ መልኩ ልክ ካሌብ እንደሆነው ወደኋላ የሸሻችሁ ወደኋላ በተለያየ ምክንያት ዘፈን በመውደድ ይሁን በመውደቅ ይሁን በቃ በተለያየ ምክንያት ከጌታ ቤት የኮበለላችሁ የጠፋችሁ እናንተም አንዳንድ ቁጥር ጻፉ። ዛሬ የተሐድሶ ቀን ይሆንላችኋል። እግዚአብሔር ልባችሁን ያድሳል፣ ሕይወታችሁን ያድሰዋል። አንዳንድ ቁጥር ጻፉ። ሰው አስቀይማችሁ እናንተም ተቀይማችሁ በምንም ምክንያት በመጠጥ በዘፈን በምንም ይወጣችሁ በየትኛውም ዛሬ ሊቀበላችሁ ነው ጌታ። ክብር ለኢየሱስ ይሁን። ዛሬ ይቀበላችኋል። እጁን ዘርግቶ ይቀበላችኋል። ዌልካም ሆም። እንኳን ወደ አባታችሁ ቤት መጣችሁ። ጌታ ይወዳችኋል። ኢየሱስ ይወዳችኋል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ካሌብን የቀየረ መሲን የቀየረ ናኦድን የቀየረ ሚኪዬን የቀየረ ሪቾን የቀየረ ሰብሪን የቀየረ እግዚአብሔር እኛን ይቀየረናል። እናንተን ይቀየራችኋል። ሃሌሉያ። እርሱ መድኃኒት ነው። የከበረ ነው። ሃሌሉያ። እናንተ ዛሬ ከምን ጨክናችሁ እንደምትወጡ አታውቁም። በእውነት ቅድም ሰምታችኋል። ካሌብ ያለው እምቢ ብሎ ባመፀ ቁጥር ወደ ሞት ነው እየቀረበ ሄደው። አንዳንዴ ይሄ እድል እየሰጣችሁ ተመለሱ እያላችሁ ጌታ ይህንን እድል ያለመጠቀማችሁ ወደ ሞት ነው ራሳችሁ የምትገፉት። አምልጡ ዛሬ። ጌታ ሆይ መድኃኒት ሆይ ልባቸውን ንካ ጌታ ሆይ አስመልጣቸው በጌታ በኢየሱስ ስም። ጌታ ሆይ በጌታ በኢየሱስ ስም ስልጣን። እናንተ ሰዎች አንዳንድ ቁጥር የጻፋችሁ የንስሐ ጸሎት አብረን እንጸልያለን። ካሌብ እኔ ምለውን ይላል፣ እናንተም አብራችሁ ትላላችሁ ማለት ነው። ዛሬ የወሰናችሁ ልጆች እንኳን ደስ አላችሁ። በእውነት ከሞት ነው ያመለጣችሁት። ዛሬ ክብር ሁሉ ለኢየሱስ። ምስክርነት ትውልድን አድኗል። አሜን። ሃሌሉያ። ንግግር ብቻ ሆኖ አልቀረም። እብደት ሰው አድኗል። ክብር ሁሉ ለኢየሱስ ይሁን። ሰዎችን ወደ ጌታ መልሷል። ምን ትፈልጋለህ? ክብር ሁሉ ለኢየሱስ ይሁን። ደግሞ እዚህ ጋር አንድ ቁጥር ያላወጡ ብዙ ሰዎች እንደሚሰሙ አውቃለሁ። በጣም ብዙ ልጆች፣ በጣም ብዙ። በእውነት እኔ ጌታን መባረከው እዚህ ፕላትፎርም ላይ ከምትጠብቁት በላይ የሚያስደነግጡ ልጆች ነው እየሰሙን ያሉት። በጣም በቃ ሰይጣን እያንከራተታቸው ያለ ተጽዕኖ ፈጣሪ የሚመስሉ ህይወታቸውን ያጡ እግዚአብሔር በዚህ ፕላትፎርም እየመለሰን ያለውና እዚህ ላይ በእውነት በጣም ብዙዎቻችሁ አልገባችሁ ምን እየተሰራ እንዳለ። ወድጄ ይመስላችኋል ይህ ሁሉ ሰዓት ቁጭ ብለን? ብዙዎቻችሁ አይገባችሁም። በእውነት ለምንድን ነው አሊ አንዳንድ ሰዎች ረጅም ሰዓት ቁጭ ብለ አይሰለችም ወይ አይደክምህም ወይ? ብራዘር ውጤቱን ስለማቀው ነው። አቀዋለሁ ምን ያህል ሰው እየዳ ቴክስት የሚደርሰኝ ስልኮች የሚደርሰኝ የሰዎች ምስክርነት የሚደርሰኝ ትልቁ ነገር የስጋ ፈውስ አይደለም። ሰዎች ከገሃነም እያመለጡ ነው ያሉት። የኢየሱስን ሕያውነት እየቀመሱት ነው ያሉት። ስለዚህ መቼም አይሰለቸኝም። 10 ሰዓት ቁጭ ብል እኔን የማቀው ትርፉን ለእግዚአብሔር መንግስት የሚገባውን አውቃለሁ። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ዲሲ ያሉ ልጆች ዲሲ ያገኙሻል። ይታሉ ቆይ እሙ ይታላችሁ፣ ጸጉ ይታላችሁ። ቤዝ አለሽ? እሺ you follow her. awesome ቤዝ አለሽ? ቤዝ
ይኸውልሽ ትማሪና ትጠመቂያለሽ። እሺ ተገዛ ጌታን ታገለግያለሽ፣ ትበቀይዋለሽ። እኔ የሞት መንፈስ ብዙዎችን እግዚአብሔር ባንቺ ያድናል። እሺ እርግጥ በጌታ ነኝ። አዎ እንዴ እኮ በጌታው ነሻለ እንዴ ሊጫወት የነበረው ጌታ በራሱ ሜዳን የቀጣው ጠላት። ክብር ለኢየሱስ። ምን የሚሰማሽን ነገር ንገሪ። ኦኬ አንድ ያዥልኝና እዚህ ውስጥ የምሰሙ ሰዎች ይኸውላችሁ እንትን ሳይኮትራፒ አይደለም የሚያስፈልገው፣ ዲመን መውጣት ነው ያለበት። ኦኬ መውጣት አለበት ማለት ነው። አሁን አይታችኋል እህታችን ምን ራስሽን አጥፋ እንዳለሽ እንኳን ምክንያት የለሽም አይደለ? ምንም ምክንያት የለሽም። በቃ ዝም ብሎ አጥፊ ያለሽ። ከዛ ይሄ አሁን ነፃ ስትወጪ አሁን ደግሞ ምክንያት የለሽም፣ ሳቅሳቃለሽ። አረ ምክንያት የለሽም እንኳን ምንም አልተከፈለሽም፣ ምንም አልተሰጠሽም። ራስሽን ልታጠፊ የነበርሽ ልጅ አሁን ደግሞ መኖር ደስ አለሽ። መሞት ትፈልጊያለሽ? አሁን አትፈልጊም እኮ። ሄዷል፣ ገዳዩ ሄዷል። እግዚአብሔር ይመስገን። ብሩክ የምትለው ነገር አለ። ክብር ሁሉ ለኢየሱስ ይሁን። ሌላ ምን ክብር አለ? ምን ሌላ እናገራለን? ስለሷ ምን እንዲህ ንገረን። አሁን ጋር ታገኛት ምንም ነገር ማውራት ማቅቷት ቡቡዬ ፕሊዝ። ጥቁር ነበረች። በቃ ይሄ ሳቅ የለም። እኔ ራሴ ደነገጥኩ። እሷ ነች ሌላ ሰው ነው ያልኩት። በእውነት ነው የምልህ። ጥቁር በቃ የመጨረሻ ሰዓት ላይ ነው በቃ እግዚአብሔር ያገናኘን። ከዚህ ቀጥሎ ይሄን ብታደር በእውነት የምትኖር አይነት ፊት አልነበረም። የመጨረሻ ተስፋ የቆረጠ ነበር። እና ስንጸልይ እንዴት ነች ስላት ያው ስትናገር የሆነ ቦታ ላይ እንጸልይ አልኳት። ልክ እንጸልይ ካልኳት ሰዓት ጀምሮ አንገቷ መሽከርከር ጀመረ። ከዛ በኋላ መንፈሱ ከየት እንደመጣ ያደረገቻቸው ሁለት ነገሮች ነበሩ። የዘር ማንዘር መንፈስ ነው። በአያት በኩልና በአባት በኩል የተደረገ ነገር ነው። በቀልድ ህፃን ሆነህ ቤተሰቦች የሚያመልኩት ነገር አለ አይደለ? በቡና በቅቤ የተሰጣት እንደ የጥንቆላ ነገር የሚሰጣት የበላቸው ነገር ነበረ። ደግሞ ሰዎች እናትና አባት ልጅ ሳይኖራቸው ሄደው ጥንቆላ ቤት ሄደው የምወልደው ልጅ የመጀመሪያ ልጅ ላንተ ነው አመችን ሳለ ጥንቆላ የሚሰጥ ነውና በዛ ያለችው እና ያ ነገር እሷ እንደ ኖርማል ነው። ግን ስታየው የመንፈስ አሰራር እንደሆነ ጌታም ገለጠው። ልክ ጸለይላት ወደ ላይ ያለ መጨረሻ ላይ ግን አልወጣም ማለት ጉሮሮዋና ደረቷን ይዞ በፍጹም አልለቅም ማለት። ፀጉሯ ላይ በእንትን ነበረች፣ በሴቶች የሚያደርጉት የለም ተሸፍና ፀጉሯ እንዳይታይ ከርክራ ሊቨርፑል እንትን የወረወረችው አሽከርክራ ወረወችው። ፀጉሯን አከከች፣ አሳከካት። ምን አላት መጨረሻ ላይ አንድ አለ የመጨረሻ አልወጣ የሚል ልክ እሱ ጉሮሮዋን ይዞ ልክ እሱ ሲወጣ ደነገጠች። ስስቅ ግራ ገባኝ። እሷ ነች አይደለም እንደዚህ የሚሳቅ ፊት የላትም ነበር። የማንቺ ደጋፊ ሆነች። አሁን በአንድ ጊዜ ቀይ በቀይ ለብሳ ሳያት እንደ አንቺ እንደ ቆንጆ አይደለሽ እንደ አልኳት። እኔ ራሴ ምኑን ማን ያጠቆረሽ አልኩኝ። እዚህ ውስጥ ያላችሁ ቅዱሳን ሁላችሁ ድምጿ ያስፈራ ነበር አይደለ? ዲዲው እንትን አይታችኋል። መጀመሪያ ጌታ ሆይ በኢየሱስ ስም እዚህ ውስጥ እየተሰቃዩ ያሉ ጌታ እለምንሃለሁ ዛሬ እንጸልይ። በእውነት ብዙዎች ነፃ ይወጡ። እንዲህ አይነት የሞት ነገር ውስጥ ያሉ አባ ዛሬ እንጸልያለን። አባ የእስራኤል ቅዱስ በኢየሱስ ስም ማንኛውም ጭንቀት ውስጥ ያሉ ነፃ ይውጡ። ጌታ ራሳቸውን ሊያጠፉ ያሉ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም አሁን የሞት ኃይል ለቋቸው ይውጣ በኢየሱስ ስም። የሞት ኃይል ከማውት ልቀቅ በኢየሱስ ስም። ክብር ለኢየሱስ ይሁን። ራሄል በቃ እንጆይ አድርጊ። መዝሙር አዳምጪ። እሺ ውጪና መዝሙር አዳምጪ። ቤትሽ ውስጥ ስልክሽ ለብሩክዬ ኦልሬዲ ስላለ ልጆች ኮሚኒኬት ያደርጉሻል። እሺ ቤዛ የምትባል ልጅ ሌላ ኮሚኒኬት ያደርጉሻል። ትማሪያለሽ፣ ጸንተሽ ትቆሚያለሽ። እሺ እኔ ተባረኪ። ቴንክ ዩ ሶ ማች ፎር ካሚንግ። ኦልራይት አውሰም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። In the mighty name of Jesus.
በጌታ በኢየሱስ ስም ስልጣን እግዚአብሔር ሆይ እንለምንሃለን። እየተጨነቁ ያሉ ነፍሳቸው እየተጨነቀ ያለ በናዝሬቱ ጌታ በኢየሱስ ስም ፖል ጸልይ። ድምፅህን አውጥተህ አየኦኬ ፖል ጌታን ትወደዋለህ? አየኦኬ? አዎ ፓስተር በደንብ ወደዋል። እሺ መዝሙሩን ዝጋውና ጸልይ። ድምፅህን ከፍ አድርግ። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሜን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። በኢየሱስ ክርስቶስ ስም ስልጣን የሞትን መንፈስ ዛሬ እንቃወማለን። አሜን። በኢየሱስ ስም በተሰጠን ስልጣን የገሃነም ደጆች ለቤተ ክርስቲያን አይችሏትም እንደተባለ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። ያለልክ ከፍ ከፍ ባደረገው ስም በኢየሱስ ስም ዳቢሎስን ተቃወሙት ከናንተም ይሸሻል እንደሚል የሙት መንፈስ በኢየሱስ ስም ከእያንዳንዱ ላይ ተነቅለውጣ። በኢየሱስ ስም የምታስጨንቃቸው በኢየሱስ ስም አይምሯቸውን ለቀሄድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ስም በጌታ በኢየሱስ ስም ስልጣን የጌቶች ሁሉ ጌታ በሆነው በኢየሱስ ክርስቶስ ስም ስልጣን አይምሯቸውን ልቀቅ፣ ልባቸውን ልቀቅ በኢየሱስ ስም፣ መንፈሳቸውን ልቀቅ በኢየሱስ ስም፣ ስጋቸውን ልቀቅ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ስም በኢየሱስ ክርስቶስ ስም ስልጣን ይህን ድምፅ በሚሰሙ ሰዓት በኢየሱስ ክርስቶስ ስም ስልጣን አዛለሁ ለቀውጣ። በኢየሱስ ስም በመኝታቸው ላይ የምታስጨንቅ ተስፋ የምታስቆርጥ የለም በኢየሱስ ክርስቶስ ስም እንቃወማለን። በኢየሱስ ስም መንፈሳቸውን ልቀቅ፣ በኢየሱስ ስም ስጋቸውን ልቀቅ፣ በኢየሱስ ክርስቶስ ስም ሕይወታቸውን ለቀውጣ በኢየሱስ ክርስቶስ ስም በእግዚአብሔር ልጅ በኢየሱስ ክርስቶስ ስም አሜን። በሞተው በሶስተኛውም ቀን በተነሳው በጌታችን በኢየሱስ ክርስቶስ ስም ለቀውጣ። በሊቀ ካህኑ በኢየሱስ ክርስቶስ ስም ለቀውጣ። በአማላጁ በኢየሱስ ክርስቶስ ስም ለቀውጣ። በጠበቃችን በኢየሱስ ክርስቶስ ስም ለቀውጣ። አልፋና ኦሜጋ በሆነው በኢየሱስ ክርስቶስ ስም በኢየሱስ ስም ውጣ። በኢየሱስ ስም ልባቸውን ልቀቅ፣ በኢየሱስ ስም አይምራቸውን ልቀቅ፣ በኢየሱስ ስም መንፈሳቸውን ልቀቅ። ሲተኙ የምታስጨንቃቸው ተስፋ እንደሌላቸው የምትነግራቸው በኢየሱስ ስም ተስፋቸው ኢየሱስ ነው። በኢየሱስ ስም ተስፋቸው ኢየሱስ ነው። በኢየሱስ ስም ተስፋቸው ኢየሱስ ነው። በኢየሱስ ስም ለቀውጣ። በኢየሱስ ክርስቶስ ስም ስልጣን አዛለሁ። በኢየሱስ ስም የምትተናነቃቸው በኢየሱስ ክርስቶስ ስም ውጣ። በኢየሱስ ክርስቶስ ስም ውጣ። ከቤተሰብ የመጣ ከዘር ማንዘር የመጣ በኢየሱስ ክርስቶስ ስም የትኛውም ቃል ኪዳን የሞት መንፈስ በኢየሱስ ስም የኔ ነው የሚል በኢየሱስ ስም ስራ ይፍረስ። በጌታ በኢየሱስ ስም ነፍሳቸውን ልቀቅ። በጌታ በኢየሱስ ስም ነፍሳቸውን ልቀቅ። በጌታ በኢየሱስ ስም ነፍሳቸውን ልቀቅ። በኢየሱስ ስም አዛለሁ። ጌታ በኢየሱስ ስም እናዛለን። በጌታ በኢየሱስ ክርስቶስ ስም እናዛለን። በእግዚአብሔር ልጅ በኢየሱስ ክርስቶስ ስም እንቃወማለን። በኢየሱስ ስም ከሚሰሙት ድምፅ የተነሳ እሳት በኢየሱስ ክርስቶስ ስም ኢየሱስ በኢየሱስ ስም እንጸልያለን። በኢየሱስ ክርስቶስ ስም የመንፈስ ቅዱስ ኃይል ላያቸው ነው። በኢየሱስ ስም ስፍራውን ልቀቅ። ሰውነታቸው የመንፈስ ቅዱስ ነው። በኢየሱስ ስም ልቀቅ። ስፍራውን ልቀቅ። በኢየሱስ ስም የሞት መንፈስ ወደ ሞት የምትጠራ ራሳቸውን እንዲያጠፉ ነፍሳቸውን የምትፈልግ አውሬ በኢየሱስ ስም እንቃወማለን። የትኛውም ጭፍራ ብትሆን የትኛውም አለቃ ብትሆን በኢየሱስ ክርስቶስ ስም በሰማይ ስፍራ ላይ የምትሰራ ክፉ በኢየሱስ ክርስቶስ ስም ስልጣን እናፈርሳለን። በኢየሱስ ስም እናፈርሳለን። በተሰጠን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ስልጣን እናፈርሳለን። በኢየሱስ ክርስቶስ ስም አይምሯቸው ልቀቅ። በዚህ ሰዓት አይምሯቸው ልቀቅ። አይምሯቸው ልቀቅ። በኢየሱስ
ኢየሱስ ኢየሱስ ኢየሱስን ጥሩት በኢየሱስ ክርስቶስ ኢየሱስ በኢየሱስ ስም ፊቱ በሽታ ሊቆም የማይችል ፊቱ በሽታ ሊቆም የማይችል ፊቱ አውሬው ሊቆም የማይችል በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በመናቀው ባዳንን በኢየሱስ ክርስቶስ በጌታ በኢየሱስ ስም በእግዚአብሔር በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ስም እንቃወማለን በኢየሱስ ስም እንቃወማለን በኢየሱስ ስም እንቃወማለን በኢየሱስ ስም እንቃወማለን የሙት መንፈስ የዛር መንፈስ በኢየሱስ ክርስቶስ ስም ለቀውጣ በኢየሱስ ስም የዛር መንፈስ ለቀውጣ በጌታ በኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ለሊት የምታስጨንቅ በኢየሱስ ስም በእግዚአብሔር ልጅ በኢየሱስ ስም ተስፋ የምታስቆርጥ በህልማቸው የምታስጨንቃቸው ማታ ማታ እያወራ ድምፅ የምታሰማቸው በኢየሱስ ክርስቶስ ስም ለቀው በኢየሱስ ስም ከሚሰሙት ድምፅ የተነሳ ከኢየሱስ ክርስቶስ ስም የተነሳ በኢየሱስ ክርስቶስ ስም እናዛለን በኢየሱስ ክርስቶስ ስም እናዛለን ከስሙ ስልጣን የተነሳ በኢየሱስ ክርስቶስ ስም በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለትን ስም እንጠራለን በኢየሱስ ስም ለቀውጣ በጌታ በኢየሱስ ስም ለቀውጣ በኢየሱስ ክርስቶስ ስም ለቀውጣ በጌታ በኢየሱስ ስም ለቀውጣ በኢየሱስ ስም ወጣቱን ተስፋ ያስቆረጥ በተለያየ ሱስ ይዘ አይምሯቸውን ይዘ ተስፋ እንደሌላቸው የምትነግራቸው ካሁን በኋላ እንደማይጠቅሙ የምትነግራቸው ተስፋ የምታስቆርጥ በኢየሱስ ስም ለቀውጣ በጌታ በኢየሱስ ስም ለቀውጣ በኢየሱስ ክርስቶስ ስም ስልጣን አዛለሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ስልጣን በተሰጠን በኢየሱስ ክርስቶስ ስም ስልጣን እናዛለን እኛ የእግዚአብሔር ልጆች ነን በኢየሱስ ክርስቶስ ስም እንጸልያለን በተሰጠን ስልጣን እንጸልያለን በእምነት እንጸልያለን በኢየሱስ ስም ለቀውጣ አሜን በኢየሱስ ስም አይምሯቸውን ልቀቅ ሁለንተናቸውን ልቀቅ በዚህ ሰዓት ቤታቸውን ልቀቅ በኢየሱስ ስም ቃል ኪዳኑን አፈረስን በጌታ በኢየሱስ ስም በጌታ በኢየሱስ ስም አሜን በኢየሱስ ስም እኛ ጋር ያለው ይበልጣል በኢየሱስ ክርስቶስ ስም እኛ ጋር ያለው ይበልጣል በኢየሱስ ስም እኛ ጋር ያለውን አትችሉትም የጋንም ደጅ አይችለውም ኢየሱስ የጌቶች ጌታ ኢየሱስ ጌታ ነው በሕይወታችሁ ላይ ኢየሱስ ጌታ ነው በሕይወታችሁ ላይ ኢየሱስ ጌታ ነው በሕይወታችሁ ላይ ኢየሱስ ጌታ ነው የነፍሳችሁ ጠባቂ ኢየሱስ የነፍሳችሁ እረኛ ኢየሱስ ክፉ ልታገኝ አትችልም የእግዚአብሔር ልጆች ናቸው በኢየሱስ የእግዚአብሔር ልጆች ናቸው በኢየሱስ ስም ስለ ነፍሳቸው በመስቀል ላይ ከፈለላቸዋል ያድናቸው ከሰማይ ክብሩን ትቶ ይወረዳል የባሪያ መልክ ይዞ ይወረዳል ኢየሱስ ነፍሳቸው የሱ ነው ያንተ አይደለም በኢየሱስ ክርስቶስ ስም ስልጣን በኢየሱስ ክርስቶስ ስም ስልጣን ውሸት የምትነግራቸው ተስፋ እንደሌላቸው የምትነግር ውሸታም የውሸት አባት በኢየሱስ ስም ዛሬ እንገልጣለን በኢየሱስ ስም ዛሬ እንገልጣለን በኢየሱስ ስም ህዝቡን ለቀውጣ ህፃናቱን ለቀውጣ ወጣቱን ለቀውጣ ሽማግሌውን ለቀውጣ እናቶችን ለቀውጣ አባቶችን ለቀውጣ በኢየሱስ ስም እናዛለን በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በኢየሱስ ስም እናዛለን በኢየሱስ ስም እናዛለን ከስሙ ኃይል የተነሳ በኢየሱስ ስም እግዚአብሔር ሆይ እናመሰግናለን አባቶች ስምህን ስለሰጠን በኢየሱስ ስም እናመሰግናለን አባቶች የስምህን ስልጣን ስለሰጠን እናመሰግናለን በስምህ አርነት ስላለ ነፃነት ስላለ ፈውስ ስላለ በሽተኞች ስለሚፈወሱ ሰዎች ከአጋንንት ነፃ ስለሚወጡ ይህን ስም በልጅነት ስልጣናችን ስለሰጠን እናመሰግናለን አባት ስምህ ኃይላችን ስለሆነ እናመሰግናለን መንፈስ ቅዱስ ስላገዝከን እንድንጸልይ ክብር ሁሉ ላንተ ይሁን አሜን አባት ወይ ነፃ ስለወጡ ሰዎች እናመሰግናለን አሜን በምትጸልዩ ወቅት እንደተደረገ አድርጋችሁ ብትቆጥሩ ይሆንላችኋል ብለናል በኢየሱስ ስም ነፃ እንደወጡ አመንን አሜን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን 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 ሃሌሉያ አሜን ክብር ይሁንለት ለኢየሱስ ክብር ይሁንለት ይብላችሁ ምስክርነት ብለን ስንላችሁ ምስክርነት እንጸልይላችሁ ስንላችሁ እንጸልይላችሁ ነው ምስክርነት አለኝ ብላችሁ እዚህ ጋር ሌላ ነገር ጸልዩልኝ ካላችሁ አስወርዳችኋለሁ አሁን ምስክርነት አለኝ ሲጸልይ የምትሉ ብቻ አንዳንድ ቁጥር ጻፉ ምስክርነት መመስከር ፈልጋለሁ ጌታ ነክቶኛል በምስክርነቱም ነክቶኛል በጸሎቱም ነክቶኛል ነፃ አውጥቻለሁ ብትሉ ይሄው አስገቧቸው
ጸልዩልን። እስካሁን እየጸለይ ነበርኩ። አላሁ አክበር እያለን አልነበር? በጣም እግዚአብሔር ይባርካል። እሺ ታች ማሂም አስገቧቸው። እሺ እህታችን ሰላም፣ እንዴት ናችሁ? ድምጽ ይሰማል? አዎ በደምብ ሰላም ናቸው? እግዚአብሔር ይመስገን። እኔ አሁን የተጠለ በእውነት ማውራት ራሱ እያቃተኝ ነው ትንሽ ማለት በጣም ተስፋ የሚያስቆርጥ መንፈስ ማለት ነው። ያቀረግራለሁ ግን ሲሰራም ሲወጣም ሲገባም የሆነ አንድ ድምፅ አለ። በቃ እንደማልጠቅም እንደማልረባ ምን ትሰሪያለሽ? ለምን ትኖሪያለሽ? እያለ ምሳከኝ የሆነ መንፈስ አለ በእውነት ሁሌ ጊዜ ስራም ሲሰራ ሲወጣ ሲገባ እዚህ ቸርች ውስጥ ሆኜ ራሱ ምን ትሰሪያለሽ? እኔ ባለሁበት ቦታ ላይ ማለት ነው። እዚህ ምን ትሰሪያለሽ? አንቺ አጣቅሚም እንደዚህ። አንዳንዴ ደግሞ እንደምሞት በጆሮ ይነግረኛል። ጠዋት እንደማልነሳ አንዳንዴ ብዙ ጊዜ የእውነት ነው በእግዚአብሔር ፊት ነው የምነግራችሁ። ራሴን እየጠበኩ ያደርኩበት ቀን አለ እንዳልተኛው ማለት ነው። ራሴን እየጠበኩ በቃ አልተኛም። ከተኛው ነገ ጠዋት ሞትሽ ትነሻለሽ፣ በቃ እናትሽን አታይም፣ እንደዚህ እያለ በቃ ምሳብከኝ መንፈስ አለ በጣም ማለት ነው። አሁን እንዴት ሆንሽ? እሺ ፈውሱ ነው እየተፈለ ድንገት ጸሎቱ ተጀምሮ ወጣ ብዬ የመጣው ነበር ውጪ በር ላይ። ከዛ ስመለስ ተንበረከኩኝና እጄን ስልኬ ላይ አድርጌ እየጸለይኩ ነበር እና ያዛጋኛል በጣም ልቤን አፍኖኝ ያዛጋኛል በጣም። ስልኩ ላይ ተኝተሽበት ነው ወይስ ከአጠገብሽ ሲል? እጄን ጫንኩኝና ከስልክ ጆሬ ስር አድርጌ ተንበርክኬ ማለት ነው። እሺ የኔ እናት እንደዚህ አድርጊ፣ ተባረኪ፣ እንድንሰማሽ። አሁን ተንበርክከሽ ነው የምትመሰክሪው? አሁን ተንበርክኬ ነው። እሺ እንደዚህ ያዥውን እኔ ነኝ። ይኸውልሽ እንደዚህ ይዘሽ እና ቆይ ልነግራችሁ አልችልም። በቃ በወርሽፕ ነው የማገለግለው ቸርች ውስጥ እኔ የምኖረው። እሺ ኧረ በመድኃኒዓለም በድንግል ልጅ ይኸውልሽ ይህኝ እኔ አንዴ ቀና በይ ከጸሎቱ ቀና በይ ቀና አልሽ ብያለሁ። ኤርፎን አለ ጆሮሽ ውስጥ? ኤርፎን የለም ግን ስልኬ ትንሽ ማይኩ ትንሽ ያስቸግራል መሰለኝ። ነው እንዴ? እሺ አሁን ተነስቻለሁ። ቅድም ተንበርክኬ ነበር። አሁን ተንበርክኬ ግን ቀና ብዬ ነው እና ይሰማል አይደል? አዎ ይሰማል። ንገሪኝ። እና በጣም በቃ ተስፋ የሚያስቆርጠኝ መንፈስ ነበር በጣም ማለት ነው። እያገለገልኩ ለምን ታገለግያለሽ እንደዚህ እና ትሞቻለሽ ይለኛል ሁሌ በጆሮዬ በእውነት ልክ ድምፅ እንደምሰማ ማለት ነው። ወይ በቃ አንዳንዴ ደግሞ እናትሽ ትሞቻለሽ። እኔ የምኖረው አሁን ናይሮቢ ነው። እናትሽ ትሞታለች ነገ አታያትም፣ እንደዚህ መርዶ እንደምሰማ አይነት ነገር። ወይ ደግሞ አንቺ ነሽ የምትሞቺው ትሞቻለሽ እያለ የሆነ በቃ በጆሮዬ ላይ የምነግረኝ መንፈስ አለ። በጣም ከባድ ነው በእውነት። እንቅልፍ አይመጣም። ነገ ስለምሞት ከተኛው ብዬ አንዳንዴ እቀመጣለሁ። መጸለይ እንኳን አረብን እሱን አስፈራራሽን እኮ። ብርሃኑን ንገሪኝ። ከዛ እንዴት ነፃ ወጣሽ? እና አሁን እየጸለየ ነበረ። ከዛ እጄን ጭኜ ስልኩ ላይ እና እንደዚህ ጆሮዬ ስር አድርጌ ደግሞ እጄን ስልኩ ላይ ያስቀመጥኩኝ። በጣም የሆነ ልቤን ያዘኝ። በቃ ያዛጋኝ ያስለቀሰኝ በእንባ ነው። በቃ ሳላቅ በእንባ ሆኛለሁ። ፊቴ ማን ነው ያዛጋኛል። እንባዬ እንትን ይላል ያዛጋኛል። ልቤን አፍሮኝ ታግዬ በቃ የሆነ ነፃነት መንፈስ ተሰማኝ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ በጣም ደስ ብሎኛል። ቆይ ያዥው ይህን ስልክማ ጉድ እናደርገዋለን። ታገለግይ ነበር ወርሺፕ ሊደር አይደል? አሁንም አገለግላለሁ። ግን ቆይ እውነትም ነፃ ወጥተሻል። እየተደማመጠን ሰው ታገለግይ ነበር፣ ትዘምሪያለሽ። አገለግላለሁ። ግን እንደዚህ ሰው ይሞትብሻል፣ አንቺ ትሞቻለሽ፣ የትፈሪ ነበረ። ዛሬ ጌታ ነፃ ወጣሽ። አሜን። ኢየሱስ ጌታ ነው። አሜን። ዋው! ጌታ ምን ትይዋለሽ አሁን? ኢየሱስዬን በጣም ወደዋለሁ። ከየት እንዳመጣኝ አውቃለሁ። እንዴት ሰው እያለቀሽ ነበር ሲጸለይ?
በጣም ያዛጋሽ ነበረ። ያዛጋኝ እምባዬ በጣም ይወርዳል። ያዛጋኝ ነበረ። ልቤን አፍኖ ያዘኝ በጣም ማለት ነው። ማዛጋት ራሱ ከለከለኝ። በቃ የሆነ ዝም ብዬ አፌን ብቻ ከፍቼ ቀረው። ከዛም ተመልሶ ልብ ተጸልዮ ሲጨርሱ ደግሞ በጣም የሆነ ልቤ ነፃነት ተሰማኝ በጣም። አሜን ኢን ጂሰስ ኔም ለዘላለም ነፃ ወጥተሽ ቅሪ ኢን ጂሰስ ኔም አሜን። ተባረክ። ይኸውላችሁ አንዳንድ በጣም የምትገርሙ ሰዎች ይኸውላችሁ አገልግሎት ማገልገል ማለት ነፃ መውጣት አይደለም። ነፃ ወጥቶ ግን ይገለገላል ጌታ። ይሲ ሰፈር ሰው ሊያደርግ ይችላል። እያገለገለ ሊፈራ ይችላል። እያገለገለ የአጋንንት ሊጫወትበት ይችላል። ብዙዎቻችሁ አገልግሎት ወይ መደበቂያ ወይ የሚያገለግል ሰው ነፃ ይመስላችኋል። አያችኋል? she's leading the worship። አብዛኛው ፓስተሮች ነፃ ይወጣሉ። እኛ ነን ወይ የሆነ ያለውን ነገር እያያችሁ ነው። አሁን እንደው እንትን ቢሆን ቸርች ቢሆን ፎገር ሆኖ ትላላችሁ። አሁን ምን ልትን ነው? በቃ ሰይጣን አለ ማለት እኮ ነው። አያችኋል? አለ ሰይጣን አለ ጋይስ። ደግሞ ለቁ ይወጣል። ክብር ሁሉ ለኢየሱስ ይሁን። ጌታ ክብሩን ይውሰድ። እሺ ሌላ አስገቡ። ማዕት ሰዎች ነበሩ አንዳንድ ቁጥር ሲጽፉ የነበሩት። ይድገሙልን ፓስተር ወደ ላይ። እሺ አንዳንድ ቁጥር ምስክርነት ያላችሁ ሰዎች አንዳንድ ቁጥር ጻፉ። ጌታ የነቃችሁ ላቭ የሚባል ሰው። እሺ ማሞ ሄሎ ይሰማል? ሚሞ ሰው ይበላል እኮ አፉ አርፍ። እሺ ሚውት አድርጋ እየመሰከረች ነው። ሌላኛው ላቭ ሰላም ብያለሁ ሁላችሁንም ፓስተር። እግዚአብሔር ይመስገን። ምስክርነቴ ከዚህ በፊትም ጸልየልኝ ነበረ። went through addiction ተፈትቻለሁ። ሌላ ጊዜ በደንብ መሰክረዋለሁ። አሁን የሆነውን ግን ኢሚዲየትሊ ብናገር ብዬ ነው። ልጅቷ እየመሰከረች ነበር የገባሁትና እየተነጋገራችሁ ስሰማ አንተ ስትናገር ለሳይኮቴራፒ አይደለም ያስፈልጋት እቺ ልጅ መንፈስ ነው ስትል በጣም በውስጤ እከራከራለሁ። እኔ ሳይኮሎጂ ውስጥ ነው የምሰራው። ሳይካትሪስት አለኝ። የራሴ ደግሞ ቴራፒ ውስጥ ያለፍኩበት የ10 ዓመት ታሪክ አለኝ እና ይሄ አይደለም የሚሰራው እንዴት እንደዚህ ይላል እያልኩኝ እየተከራከርኩኝ ልክ እሷ ጨርሳ በኢየሱስም የሞት መንፈስ ብለ ስትጠይቀው ልቤ ወደቀብኝ። እንዴት እንደደነገጥኩ ልክ የሆነ ዕቃ የወደቀብኝ ያክል እፍና አደረገኝና ጻፍኩት። ወዲያውኑ የጻፍኩት አክቹዋሊ ገና እንደዛ እንዳል ድንገት ልቤ እየመታ መጣ አልኩና I had experience like እንዲያ አነቀኝ። ልቤ በጣም ይመታ ነበር እየተጸለየና this is something እኔ ሰይጣን እንደሚያስቸግር አውቃለሁ፣ ግን ብዙም ማልረዳው ነገር ነው። እኔ ክርስቲያን ነኝ። እኔ ውስጥ ሆኖ ሊዋጋኝ አይችልም እያልኩ የምከራከረው ነገር ስለሆነ በጣም ተገርሜያለሁ። በጣም በቃ ከብዙ መንቀጥቀጥ በኋላ ልቤ በጣም ከመታ በኋላ አሁን ስትጨርሱ ተረጋጋውና ተነስቼ ውሃም ጠጥቼ ሪኩዌስት ላኩኝ። እግዚአብሔር ይባርካችሁ። Oh man, wait. We have to talk. ክብር ለኢየሱስ ይሁን። So you think we are manipulating, right? So አልገባሽም? Not manipulating. Like I thought you were down talking psychology. You down talk እያደረከው ነበር የመሰለኝ። እኔ በቅርብ like last 3 weeks ago actually psychiatrist ጋር ሄጄ በቃ ዲፕሬሽን ሊተወኝ አልቻለም። ብዙ ነገር ሞክሬያለሁ። አሁን መድኃኒት ሰጡኝ ብዬ literally 2 weeks ago የዲፕሬሽን መድኃኒት ጀምሬያለሁ እና I'm in a point where I'm thinking በቃ ጸሎትም ይሰራል፣ ግን more ደግሞ መድኃኒትና ሳይኮሎጂ ነው የሚሰራው ብዬ እያሰብኩ ባለሁበት ሰዓት ነው የተገናኘ ነው እና
ሀሳቤን የቀየርኩ ይመስለኛል አሁን። ሰው ኢሚዲየትሊ የሞት መንፈስ ሲባል ልብሽ ወደቀ። ልክ በቃ እቃ ሲወድቅ እንደዚህ አብሬ ወደቅኩ ያክል ነው መሰለኝ ልቤን የወደቀው። ሰው ወደቅሽ። ከዛ በኋላ ራስሽ ፊዚካሊ ወይስ ልብሽ እንትን አለ? ከዛ ተጨነቀ አይደለ? በጣም አፈነኝ። ልቤ በጣም ይመታ ነበረ ራሴ ላይ ይዤ በጣም በቃ ጭንቅላቴም ተወጠረ። I have never experienced this. በክርስቲያን ነኝ፣ ሰይጣን ወጥቶልኝ አያውቅም። የመጀመሪያ ጊዜ ነው። እሺ and after that like ከብዙ እሱ ይጸልይ ነበር። ፓውል በጣም እየቀጠለ ነበር፣ በደንብ ዲፕሊ ነበር የሚጸልየው እና the whole time በቃ ቀስ ቀስ እያለ ከልቤን የጀመረው አንገቴ ጋር ሄደ፣ አፈነኝ፣ ራሴ ላይ በጣም ወጠረኝና መጨረሻ ላይ ይለቆኝ ሄደ ያክል ነው የተመሰለኝ። ያስ ለቆ ሄደ። Come on, እኔ ነፃ ነኝ በይ። እኔ ነፃ ነኝ። In Jesus name, come on, say it again. Come on. In Jesus name, እኔ ነፃ ነኝ። ነፃ ነኝ። Yes, አሜን። ነፃ ነኝ። No, ከልብሽ በይ። Come on. እኔ ነፃ ነኝ በኢየሱስ ክርስቶስ። I want you to use your mind, okay? Yes. ልብሽን ተጠቀም። say I am free. I am free. Yes, I need to say it again. Come on. Yes, I am free. በክርስቶስ ኢየሱስ ስም በኢየሱስ ክርስቶስ ስም በክርስቶስ ኢየሱስ ስም ነፃ አውጥቻለሁ። ክርስቶስ ደም የክርስቶስ ደም ታጥቤያለሁ። ጸድቄያለሁ። አንድ ጊዜ ምን ታደርጊያለሽ መሰለሽ? ብሩኬ ለብሩክ ሴት ሂጂና ጸልያለሁ። እሺ ኦኬ የት ልሂድ? ልሻለሁ በስልክ ይደውል። ስልክሽን ላኪለት፣ ኢንባክስ አድርጊለት። ኦኬ ብሎክ ስለሆነ እንትኗ ፕራይቬት ነው አይደል? ሀይ ብዬሻለሁ። ሀይ በይ መልሰሽ ክፈችው ነው። እሺ እላለሁ። ራይት ናው መተሽ ታመሰግናለሽ። እሺ ብሩክ ረጅም ዓመት ጨፍጭፎት ስለነበረ ተገናኘን ነው የሚለው። በቃ he's enjoying to kick a demon, bro. I love it. So ገና ብሩክ ሳለለው አለው ይላል ማለት ክብር ለየት። እኔ አምናለሁ በእውነት እዚህ ቅድም እየጸለይን እያለ ምን ነበረ ማስበው የነበረው? ፖል ሲጸልይ ስሙኝ በደንብ አድርጋችሁ እዚህ ላይ ምን ሆነሃል? ሁላችሁም እዚህ ላይ ያላችሁ ሰው ጌታ ምን ሊያደርግ አስበዋል? ባዲ ኦፍ ክራይስትን እኩል በቀለኛ ሊያደርገን አስበዋል። እና ልክ እንትናን ብሩክን ልጸልይ ስል ጌታ አይ ፖልን ሲበለው በሱ ነፃ አወጣለሁ አለኝ ማለት ነው። እና I was like what? ለምንድን ነው አንዳንዴ we are the body, right? We are the body. There is no superhero, okay? There is no superhero. መንፈስ ቅዱስ በሁላችን ይሰራል። እሺ ሁላችሁም በሉ ጌታ በእኔ ይሰራል በሉ። I need to say your word. I need it. Okay guys, come on. Say it. Yes. So ክብር ሁሉ ሪፈር እንዳጽፉ ሰው ጌታ በእኛ ይሰራል። እኔ ፖልን ከዛ አይታችኋል። ምን ብዬ ነው ያልኩት? ፖል are you ready? ጌታን ትወደዋለህ። ስፒሪቱ እንዲዘጋጅ ነው። ምክንያቱም አንዳንዴ እንደዚህ ጌታ ዝም ብለን አንድ ሰው ብሩክ ስንል ሰው ምንድን ነው የሚሆነው መሰላችሁ? በኢየሱስ ስም ላይ ኮንፊደንስ ታጡና ሰዎች ላይ ይሆናል ኮንፊደንሳችሁ ማለት ነው። ሰው ሪፈር ትጽፋላችሁ። ይሄ ሳናቀው ወደ ሌላ አስተምሮ ውስጥ ይከተናል። የኢየሱስ ስም ይቀልብናል ማለት ነው። ዩሲ አሁን ፖል ሲጸልይ ነፃ ወጣች እች ልጅ አይደለም እንዴ? ሰው እግዚአብሔር በቀደም ናኦድን ደጋግሜ እያልኩት ነበረ። በቀደም ናኦድ ሲጸልይ ሰምታችኋል። the spirit of repentance ነበር የመጣው። ንስሐ የሚያስገባ ኃጢአትን የሚያናዝዝ እኔ ልቤ ሊፈነዳብኝ ማለት ነው። ልቤ ሊፈነዳብኝ እግዚአብሔር
the spirit of repentance እግዚአብሔር ንስሐ የማስገባት መንፈስ ያመጣ ነበር። በካሌብዬ ሲሰራ አይታችኋል። ጌታ ኮንቪንስ የማሳመን አዎ ወድቅ ያለው ግን እነሳለሁ የሚል ስፒሪት ነበር እየመሰከረ ቦልድ ነበር ስፒሪቱ። there is hope እያለን ነበር ጌታ። so አንዳንዴ ይሄ ጌታ appointing time የሚባለው ጌታ የሚሰራበት ቀን የቀጠረበት ቀን ሲመጣ ስፒሪታችን ሬዲ መሆን መቻል አለበት። so don't point ምንድነው መሆን ያለበት? እንሆኛለሁ ማለት አለበት። እስቲ በሉ ከኔ ጋር ጌታ ሆይ አለው። come on guys, come on, I need to say that word. so አለው ጌታ ሆይ አለው ጌታ ሆይ እንሆ አለው ተጠቀምብኝ ጌታ ሆይ ተጠቀምብኝ ጌታ ሆይ ተጠቀምብኝ ጌታ ሆይ አለው። ሃሌሉያ 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 we are army, we are the body. there is no superhero በመካከላችን የለም። ጀግና የሚባል የለም። ጀግና የሆነ ስም ሰጥቶናል። የኢየሱስ ስም ሰጥቶናል። praise God, praise God, hallelujah. so እዚህ መጥቶ በእንትና እጅ ነው ነፃ የሚወጣው የሚባል ነገር የለም። God you want to raise army። በእውነት በጣም ነው የገረመኝ። እኔ ፖልን ጸልይ ጌታ ሲልኝ ኦኬ what's the next ምንድነው ማለት ከዚህ ይላችኋል። ሚስዬ እኮ ምስክርነት አለበት አስቆመን ነው ወደዛ የገባነው። so if you follow the Holy Spirit በጣም ቀላል ነው። ክርስትና ኮምፕሊኬትድ አታድርጉት። ስፒሪታችሁን ከለቀቃችሁት ሲምፕል ነው። ኢንጆይ ነው የምታደርጉት። ጌታ ፊት ነው የምላችሁ። አሁን እኛ ማይንዳችን በፕሮግራም ስለተያዘ እግዚአብሔር ሲሰራ እናየው። ምክንያቱም እኛ አራተኛ ሥላሴ ሆነናል ጌታን ለመምራት። እንደ አንዳንድ ነቢያቶቹ እንደሚሉት ተቃጠል በእሳት ምናምን ይላሉ ማለት ያዙታል መንፈስ ቅዱስን። እኛ ልናዘው አይደለም ያለነው ሊያዘን እንጂ ምናዘው አጋንንትን ብቻ ነው። ለጌታ ግን እንታዘዛለን። ሃሌሉያ። እንደዚህ ከሆነ ክርስትና በጣም ሲምፕል ነው። ጌታ እንትናን ካሌብ ይጸልይ ካለን ካሌብ ይጸልይልን ብለን ወዲያው አምብል ነው መሆን ያለብን ማለት ነው። ካሌብ ሲጸልይ ነፃ እንወጣለን። ክብሩ ለማን ነው የሚሆነው? ለጌታ። ሃሌሉያ። ከዛ ኢንጆይ እናደርገዋለን ጌታን ማለት ነው። አሜን። ኢንጆይ እናደርገዋለን። አሁን ግን ምንድነው ፓስተር አለ እንትና አለ ምናምን ስንል ሰው እያመለክን እንሄዳለን። የኢየሱስ ስም እየቀለለብን ይሄዳል። it's not fair guys. flow the spirit። መንፈስ ቅዱስን ብታዳምጡት ይገርማችኋል። በህፃናት ይጠቀማል። ደግሞ ሰው አክብሩ። respect the person። በቃ አሁን ፖል ሲጸልይ አሜን ጌታ ሆይ አሜን ጌታ ሆይ ትሰራበታለህ። ሚኪ የመስከርላችሁ ምን ጉድ እንደሆን ካንተ እንትኑን ኢንካውንተር ጌታ ያደረገ ከሪትሪቱ በኋላ ጌታ እንዴት እንደሰራብ ይስሙ ጉድ። ሚኪ እንግዲህ አይታችኋል። በቅርብ ነው ጌታን ያገኘው። ጌታ እንዴት እንደተጠቀመበት ይውላችሁ ይመስክርላችሁ። ሰላም ዴሊቨር ኮንኩ በኋላ ነው ፓስተር ታዲያ ከዛ በፊትማ ምን ነው ማለት በሰዓቱ የነበረውን ሲቹዌሽን በጸሎት ላይ ያለን የእግር መተጣጠብ እያለ በጣም ከባድ ጸሎትና ከባድ መንፈስ ነበረ። ጭሱን ላይ ታየኝ ነበርና እኔ አላቅም አይኔን ጨፍኜ በቃ በጣም በመንፈስ ሆኜ እየጸለይኩ የሚያስጨንቀኝ ነገር ነበርና ማን እንደነካኝ አላቅም፣ ምን እንደሆነ አላቅም። ግን ሂል ሲሆን ነበረ። ያንን 3 ቀን ሂል እየሆንኩ ነበር ከብዙ ነገር እንደነገርኳችሁ ባለፈውም ከተለያየ ነገር ጠቅላላ አንጋር ሊሆኑ ትሩዞች እየወጡ ነበርና ሂል እየሆንኩ ነበር። መጨረሻ ላይ የዛን ቀን እየጸለይኩ ያለ አይኔን ጨፍኜ የሆነ ሰው ነው ደረቴን ያዘኝ። ከደረቴ ይሄ ዘማሚ ምናምን ሙቪ ያያለ እንዲህ ከውስጥ የሆነ ነገር የሚወጣ የሆነ ሆረር ሙቪ ድሮ በቃ የሆነ ነገር የሚጨንቀኝ ነገር ልቤ ውስጥ የተቀመጠ ነገር አለ። እሱ ካልወጣው ነው የሚለው እና በጣም እቃጠል ነበር እዚህ ጋር በጣም እኔ ማውቀው እሱን ነው እና ካልወጣውና ልክ የሆነ ሰዓት ምጥጥ ምዝዝ እያለ ከልቤ ውስጥ ከስጌ ውስጥ እየወጣ ነው ይመስል እና ምዝዝ እያለ እየወጣ ነገር በቃ እኔ በመንፈስ ነኝ ግን እየወጣልኝ ነው እና የሆነ ሰዓት ከዛ በኋላ አላውቀውም። ከዛ በኋላ
ከረጅም ሰዓት በኋላ ነው ስነቃ በጣም ቀሎኝ በጣም እንደው ፓስተር ስመሰክርለት እዚህ ይላል ማሳጅ ተደርጎ ዲቶክስ የሆነ ጊዜ ሆነች ትንሽዬ እንደሱ አይነት ስሜት ተሰምቶኝ ነበር። ዲቶክስ አድርጌ ያኔ በሱስ እያለ አዮን ዲቶክስ ይባላል። እግር ውስጥ እግርህን ውሃ ውስጥ ከተህ በውሃ ነውና ኤሌክትሪኩ መጦ ይሄ ሱሱን ይመጣዋል እና ስጨርስ የሆነ ስትሄድ በአየር ምትሄድ ይመስላል። ሆነች ደቂቃ ሀፕን ያደርጋል እና ይሄ ዘላለማ በቃ የሆነ እረፍት ጮጮ ሳቅሳቅ ይለኛል። ተሰምቶኝ አያውቅም። ከተፈጠርኩ እንደዚህ አይነት ስሜት ተሰምቶኝ አያውቅም። ይሄን ያክል ልንገራችሁ ነፃ ወጥቶት እሱ ይስቃልና ብሩክ መቶ ልቀቅ ሲል እባክህ ነፃ ወጥቻለሁ ልቀቅ ጠይቼ ከዛ የሚያስቀውን ልቀጥል እንደ ፓስተር እስፈኒ ከዛ በጣም ቀልኝ እንዲህ ቁጭ ብዬ እንዳልኳችሁ ነው። መጀመሪያ ማይንዶች የተደረግኩ መስሎኝ ነበር። ከዛ አመኛለሁ። ከዛ ቀሎኛል። በቃ አሁን አመንኩኝ። ላይክ ሁሉ ነገር ሆነ ለቆኛል። ቁጭ ብዬ ሳይ ሁሉም ሰው ማንም ሰው የለም፣ ሁሉም ሰው የለም፣ ተዘርሯል። ሁሉም ሰው በመንፈስ ቅዱስ ነው። ሁሉም ሰው ዴሊቨርድ እየሆነ ነው። ሁሉም ሰው 30ችንም ማለት ነው። እና ብሩኬ መጣና እዚህ ጋር ልቀቅ እባክህ ለቆኛል ሊበት ሾው ከዛ በንጋታው ዲቦን ኤርፖርት እየሸኘን ከፓስተር ጋር ቆመን ፓስተር እያልኩት ጠጋ ብዬ ምንድን ነው ከልቤ ውስጥ አላውቅም እንደዚህ አይነት ነገር ፊልምም ይመስለኛል ብቻዬን በቃ ግራ እንቅልፍ አልተኛውም። በንጋታው ካየኝ ከዛ ምንድን ነው ብዬ ፓስተርዬ ምንድን ነው ከልቤ ውስጥ እንደዚህ አይነት ነገር ሊወጣ የሚችለው? ከዛ ቀለለኝ። የሆነ ሰዓት አለና ፓስተር እንደዚህ ሚሳብ ሳበው አለኝ አለኝ። እሱ ነው ለካስ ማንም እንደጫነብኝ ምናምን አላውቅም። እኔ የኢየሱስ ዋት ሃፕን ይኸውላችሁ ፊዚካሊ ጄን ያለው ጌታ ነፃ አወጣዋለሁ እና ለሁሉም እየጸለይኩ ስለነበር እሱ ጋር ስደርስ ሊትራሊ ጌታ የማገለግለው ጌታ ፊት ነው የምነግራችሁ። እጄን እንዲህ እንደማወጣ ነው ማቀው። በስጋ አይኔ ማቀው እንደዚህ እጄን እዚህ ጋር ከትቼ እንደማወራ ይሄ በቃ ይሄ ማድረግ ምንድን ነው የሚገናኝ ነገር አለ? ምንም ነገር ኢንደ ስፒሪት ግን የሆነ ነገር ተጎልጉሎ እየወጣ ነው። እዚህ ውስጥ የተከመረ ነገር ነበረ እና ፋይናሊ ተነቅሎ ወጥቶ ልቅ ሲል እሱ መሬት ላይ ሲወድቅ ልቀቁት በቃ አሁን ሰርጀሪውን እግዚአብሔር ይጨርሰው አትንኩት ብያቸው ብሩክንም እንዳትንኩት ተውት ብለን እሱ ሰርቷል እና ማለት ነው። ማንም አልቀሰቀሰውም። ራሱ ኤልሻዳይ ሁሉም ነበሩና ተነሳ ማለት ነው። ኤኒዌይስ ሁሉም ዴሊቨረንስ ላይ ስለነበረ ያ ነው እና የገረመኝ ፓርት ግን አሁን መስከር ያልኩት እሱን አይደለም። መስከር ይሄ ሚራክል ነው እንግዲህ ነፃ ወጣ ቤት ሄደህ እግዚአብሔር የተጠቀመበት ነገር ችል ቀጥላት አንዴ ችል ጨርሳት ነው። በንጋታው ኤርፖርት ቆመን ፓስተርዬ እንደዚህ ተሰማኝ ስለው እኔ ነኝና እንደዚህ እያወጣሁልህ ነበር እና ይሄን የሚያክል ሰውነት ተዝለፍልፎብኝ ሲወድቅ ትቼ እንዳትነኩት ብዬ እንዴ እና የቀራለ ትቼ ሄድኩ ማለት ነው። ለአንቀው በቃ አውጣት ይላል ፓስተር እና የቀራለ ብዬ በቃ በጣም እና በቃ ከዛን ደስ ብሎ ነው ቤት ስንመጣ ባለቤቴና ልጄ እየጠበቁኝ ነበር እና በጣም ኤክሳይትድ ሆነው 4ቱንም ቀን ስልኬን እንደገባው ሐሙስ ቀን ስልኬን አልተጠቀምኩበትም፣ አልተደዋወልንም። ስመጣ መንገድ ላይ ነው እየመጣው እንደዚህ ስልኬን ኦን ያደረኩት። ምክንያቱም ያንን መንፈስ ከዛ መንፈስ መውጣት አልፈለግም። እቤት ስገባ በቃ የሆነ መልአክ የመጣ ነው የሚሰራቸውና እንደዚህ ብለው ጠበቁኝ። ከዛ እንጸልይ። እኔም እንደገባው የጸሎን መንፈስ ለምን ይዤ የመጣውን መንፈስ ስላለ የጸሎን መንፈስ ነበረብኝ። ከዛ እንጸልይ ብላ ባለቤቴ እንዲህ ነው በቃ ተንበርክካ ነው የጠበቀች። እኔ እሷ ብትናገር ደስ ይለኝ ነበርና አለች ነው ስራ ነች የለች እና እንደዚህ እንትን እያልኩ እየጸለይ እጄን ስጠ እኔ አላውቀውም። እኔ የሚታየኝ በቃ የሆነ ተፈተሻል ምናምን ነው ምለው ለካስ። ከዛ
በቃ እሷ ተንፈራፈረች። እኔ እንደዚህ አይነት ኤክስፒሪየንስ የለ። እኔ እኮ መጸለይ አልችልም አገጣጥም እና በቃ ተንፈራፈረችና ከዛ ቁጭ ብለን ደንግጠን በጣም የነበረው ክብር ልጄ በመንፈስ ነበረች። እሷ እንግዲህ አታውቅም እንደዚህ በመንፈስ ለ3 ነው ተያይዘን ስንጸልይ የነበረው። ከዛም በአጠጣኛለሁ ከወዴ ሲወጣ ነበር የሆነ ነገር። ከዛ እጄን እንደዚህ አየሁት። ምን ልታረገኝ? ኢየሱስ ጌታ ነው እና አድኖኝ ነፃ አውጪ አደረገኝ እና በጣም የሚደንቅ አምላክ ነው ያለን ኢየሱስ። አሜን አሜን። ሚኪ የአንተ ህይወት ከካሌብ ጋር ይመሳሰል እንዴ? አይገርም? በጣም ልቀጥል ለዚህ የገባሁት ገርሞኝ ምን አይነት ዛሬ ሰይጣን ተሸነፈ። ዛሬ በካሌብዬ ምስክርነት ሰይጣን ተሸነፈ። አይኖ ምን አይነት መብዙዝ ምን አይነት ፋራ ነው። አንድ አይነት ከጄኔሬሽን እስከ ጄኔሬሽን አንድ አይነት ስራ ነው የሚሰራው። ካሌብ ታናሼ ነው። ፓስተር ስትል የነበረው ተለይተን ነው የምንጦዘው የሆነ ገደል አርጌዋለሁ የሰፕሬሽን የመመሰጥ እና አንድ አይነት ነገር ነው የሚሰራው እና በጣም ሲገርመኝ ነበር። የሙዚቃው አይወጣልም እኮ እንዲህ በቀላል ድነን እንደ አንድ ጓደኛዬ እስቲ ዘለዘለ አክቱ ይላል ከዳን ነው እና በእውነት ነው የምልህ እኛ ማለት ይሄ ሚኒስትሪ ቀላል ነገር አይደለም። አስቆም ነው። ስማ እንትን አሁን ብዙ ልጆች አያውቁም ማለት ባለፈው እንደው መስክር ብዬ አሁን በደንብ ትለዋለህ። ክለቦች ውስጥ ማለት ነው እንዳለ አንተ ሽንት ቤት እየገባ ታለቅስ ነበር በራስ ክለብ ውስጥ። ሌላው ግን ገብቶ ይጨፍራል። በጣም አዲስ ተመዝጋቢ ነው እሱ ማለት ነው አይደል? ምን ይመስላል እንደዛ? አታዝንላቸው? በጣም አይ ትራይ ቱ በጣም አለቅሳለሁ። እቤቴ ገብቼ ብቻዬን ስንሰቀሰቅ ብዙ ጊዜ ያዩኛል። ዋይ? ምክንያቱም ደስታ አጣ። ድሮ የነበረኝ እንደውም ድሮ ጌታን ሳላቅ የነበረኝ እንደውም የሆነ አትሊስት ኖርማል የሆነ እብድ ነበርኩ። ገብቷል? ጌታን ካወክ በኋላ ድናሃል። እውነቱ እዚህ ጋር ገብቷል። እዛ ጋር ሌላ ሰው ደግሞ ሌላ ማንነት ይዘ ሌላ ማንነት እና ሽንት ቤት እየገባው አለቅሳለሁ። በቃ የሚሆኑት አሁንም የሆነ አይ ትራይ ቱ ፕሪቴንድ ምናምን ጃምፕ ልና አሁንም ደግሞ ይጠፋ ዝልፍልፍትልና ገብቼ በጣም አለቅስ ነበር። በጣም እና አሁን ሲገባኝ አይ ሪመምበር ክለብ እየሰራው ምሳ ሰዓት እያጸዳን ሁሌ የሆኑ ሴቶች ይመጡ ነበር። 3 ትላልቅ ሴቶች ናቸው። ሊያጨሱና ምሳ በልተው ቢራ ጠጥተው ይሄዳሉ ብሬክ ታይማቸው ላይ እና ቤቱን ከፍቼ ያሰናዳው እያለ ቁጭ እላለሁ አብሬያቸው። እኔም ሁካይ ልጄ ቁጭ እላለሁ እና ሲጋራ ያጨሳሉ። በጣም አይ ዩዝድ ቱ ስሞክ አልኳቸውና እንዴት አቆምክ? ደክሟቸዋል። እንዴት አቆምክ? ጌታ ነው። ምንድን ነው የሚያወራው? ሺሻ እኮ ይዣለሁ ባክ አድርጌ ነው። ጌታ ነው። እንዴት? ምን ማለት ነው? አይ የንጉስ ልጅ መሆኔ ሲገባኝ ይሄን ጥንብ እንዴት ነው አፌ ውስጥ የምከተው ሲገባኝ ወዲያው ተውኩት አልኳቸው ማለት ነው። ከዛ አንዷ ሴትዮ ከማል እኔም እኮ ጴንጤዎች እንደሚያድኑ ገብቶኛል ብላ ከዛ ቀን በኋላ ማንም ሰው አላያት። ጓደኞቿ በሌላ ቀን መጥተው አንተ ልጅ ጓደኛችን አስጠፋብን አይደል ብለውኛል። ሜቢ እሷን ሊያድን የሆነ የከተተኝ ትልቅ ሴትዮ እኮ። ዋው! እኔ የምልህ ሰይጣን እድሜ አይልም። በቃ ላረጀም ሰው ያረጀ በቃ የከበደ ነገር አለው አይደል? አንድ አይነት ሲስተም አንድ አይነት እንደው እንትኑን እንኳን አይቀይርም። የሆነ ነገር ራሱ አይቀይርም እና አንድ አይነት በቃ ጌታ ይመስገን። እህታችንን እንቀበላት። ይውዬ ሄሎ ወይ ሰላም ነው?
እግዚአብሔር ይመስገን። እግዚአብሔር ይመስገን። አየው ከረዘመ ብዬ ነው ልጆችን ተከላ አድርጌ ወጣሁ። አይ ነው ገባኝ። ቀጥይ። እኔ እንኳን አልቆይም። አጭር ምስክርነት የዛሬ ነው ግን ያው ሌላው ምስክርነት አቋለ ረጅም ነው እና ዛሬ የባለቤቴ እህት እኛ ጋር ነበረችና አልናት እንጂ ያማታል አሟት እኛ ጋር ቴኬር ልናረጋት አምጥተናት ነበርና ዲሜንሺያ ምናምን አለባት። ያው ኬር ጊቨሮች አሉ ቴኬር የሚያረጋት። ሶ ዛሬ ምንም ሪስፖንድ አታረግም ነበረ። ቀዝቃዛ ውሃን ብናረግባት ምንም ቢባል ምንም ሪስፖንስ ማድረግ አልቻለችም። ባለቤቴ አልነበረም እና እኔና ኬር ጊቨሯ ብቻ ነበርን። ያው ሀበሻ ናት። ከዛ 911 ደወልን። ኢቨን ፊቨሯ ወደ 104 ሁላ ደርሶ ነበረ እና ምን እንትን ማለት አልቻለችም። በቃ ከዛ 911 ደወልን። መጡ፣ ይዘዋት ሄዱ ማለት ነው። በቃ ሪዛን ጠልጥለው ይዘዋት ሄዱ። ከዛ ከመጣ በኋላ ያው ልጆቼን ታች ጆሮች ስራ እየሰራው እንደ ድንገት ነው የገባሁት። ስክሮል አድርጌ ገባሁኝ እናንተ ስለነበራችሁ። ከዛ ጸሎት ላይ ነበረ ስሙን ጥሩት እና እናንተ መድረስ ባትችሉ እንኳን ያንን ስም የምትፈልጉበት ቦታ ላኩት አልክና በቃ ምን እንደተፈጠረ አላውቅም። ብቻ መጸለይ ጀመርኩ። ቤት ውስጥ ማንም ስለሌለ ያው ልጆችም እንደብዳዩ ነበር። ግን በቃ እንትን አልኩኝ፣ ጸለይኩኝ፣ ምናምን ጮኩኝ ምናምን እና ኢየሱስ ሆይ በአንተ ስም እኔ ብዙ ተጠቅሜያለሁ እና በቃ ያንተን ስም ልክ ያለው እዛ ሆስፒታል አሜን አንተ ዳብሳት ምናምን ብዬ እንትን አልኩኝ ማለት ነው። ከዛ አሁን ያወራክ ምስክርነት ያላችሁ እንደዚህ ምናምን ነገር ስትል ልግባ ከራሴ ጋር እየታገልኩኝ ነበር። ምክንያቱም ባለቤቴ ደወልና አቋርጫለሁ ሁላና ባለቤቴ ደውሎ ስትወጣ ይዘዋት ሲሄዱ ጸልይሽ ነበር እንዴ አለኝ። ከዛ ሲለኝ ደነገጠ ልቤ ተቀልቀ። አዎ ምን ነው አልኩት። ከዛ እዚህ ከገባች በኋላ ኖርማል ሆነች እና ፊበሯም ወረደ እና በቃ ይሄ ማንም ሊሆን አይችልም እግዚአብሔር መንፈስ ካልነካት በስተቀርና ዶክተሮቹ ራሱ ተገርመው ነበር ምናምን ነገር አለኝ። በስመ አብ እንዴት እንደሆንኩኝ አጠይቀኝ። እናም በየወረደ ነበረ ምን ነው ምናምን አለኝ። ነጥኝ በቃ ግሩፕ ውስጥ ነበርኩኝና ያው እንዳልኩክ ባለቤቴ ያበሻ አይደለም እና የግሩፕ ጸሎት ውስጥ ነበርኩኝና እየጸለይኩላት ነበርና ይሰራል ያልገመትኩም ነበር። በቃ እግዚአብሔር ይመስገን አልኩት። አሁን ዲስቻርጅ ሊያደርጓት ነው። ዲስቻርጅ አድርገን እንመጣለን ምናምን አለኝና ኢየሱስ ጌታ ነው። አሜን አሜን። እግዚአብሔር ይመስገን። ሲውዬ ይኸውላችሁ ከነገራችን ነገር የጌታ ያደረገልሽ ይዛም እኔ ከምነግራቸው ትነግራቸዋለህ። ደግሞ ኦርቶዶክስ ናት። ምንም የምታውቀው ነገር የለም። what happening is ልጅ መውለድ ትፈልግ ነበረ አልቻለም። በረከቶቹ እነዚህ እናንተ አሳየን እስቲ አይታየው አጥፍተሻል። ግሬስ እቺ ግሬስ ትባላለች። እሺ እቺ አሜን ትባላለች። እቺኛው ኢየሱስ ጌታ ነው። ሲያምሩ መዝሙር ነው የሚሰሙት እንግዲህ በእንግሊዝ ይላችሁ። ንገራችሁ ትንሽ ስለ ልጆቹ ንገራችሁ። ጌታ እንዴት እንደሰጠሽ ትዝ ይለኛል። ያ ስራ ቦታ ሆኜ ነው እና እንዲህ ስክሮል ሳረግ ፓስተር አሊ የሚል አይቼ በቃ ሙድ ሊዝ ነበር የገባሁት። አሊ ብሎ ፓስተር ብዬ ማለት ነው። ከዛ ግን ኢየሱስ እያለ ነበረና ኦፍ ኮርስ ክርስቲያን ነኝ፣ በስሙ አምናለሁ። ሃይማኖተኛ ነኝ። በጣም ቤተክርስቲያን ውስጥ ያደግኩኝ ያገለገልኩኝ ምናምን ያደግኩኝ ሰው ነኝና እንደዛ ገብቼ በቃ እስቲ በሆዴን ይዤ ኢየሱሴ ከሰራክ እንትን እላለሁ ምናምን ብዬ ጸለይኩኝ። ከዛ ያ ነገር ተፈጠረ። አይደለም ጻፉ ትወልዳላችሁ እግዚአብሔር ልጅ ያኔ ሆዴን ይዤ ነበር የጻፍኩት። ምን ነበረ ጸባያችሁ እንዲስተካከልላችሁ እንዲፈወስላችሁ የምትፈልጉት ነገር ካለ ጻፉ ነበር ያልከው። እንዲስተካከሉልኝ ጸባዮችን ምናምን ነገር ስጽፍ ያው ወረቀቱ አልበቃኝም። ግን የምፈልገው አንድ ትልቅ ነገር ስለነበር አላበል ቪዲዮን አጥፊ። እሺ ኦኬ እንዴት ነበረ በቃ ሴቭ ቤዩ አጥፊው። እሺ አሁን ጠፍቷል መሰለኝ። ያ ከዛ ሆዴን ይዤ በቃ መጸለይ ጀመርኩኝ ማለት ነው።
ከዛ በኋላ በስንት ወሩ ነው ኢቭን ሳላስበው ነውም አይደለም ብቻ ሳልጠብቀው ነው እርጉዝ የሆንኩት። እስቲ ፔሪድ ቆይቶ ራሴ ቼክ ሳረግ ነው ያ ነገር የተፈጠረውና ተፈጥሮም ደግሞ መሆኑንና ለመሆኑን ለማረጋገጥ በአልትራሳውንድ ለማረጋገጥ ሲሄድ ደግሞ ያኔ ትዝ ካለክ ነግሬክ ነበርና በአልትራሳውንድ እየፈለገች ምንም ነገር ማየት አልቻልኩም ብላኝ ነበር እና እንዴ በጣም ነበር ያኔ የደነገጥኩት ምንም ያልኩትም ኦፍኮርስ ፈልግ እናትነት በጣም የሚያጓጓኝ ነገር ስለነበር ከዛ በኋላ ግን በቃ በእንትን ማህፀን ውስጥ ገብቶ በሚታይ ካሜራ ነበረ ያዩ ማለት ነው ሳይ 2 ሰዓት ነው ማየውና መንታ ናቸው አለችኝ ማለት ነው ከዛ በቃ ጮኩኝ ምናምን አለቀስኩኝ በቃ እንደው አረሳውም ያኔ አይ ሲሪየስ ጋድ ነው ያልኩት ከዛ በጣም ደነገጥኩኝ በጣም አለቀስኩኝ ምናምን ስመጣ ሁሉ ለባለቤቴ ስነግረው እየተንቀጠቀጥኩ ነው ስነግረው የነበረውና መንታ ናቸው ምናምን ነገር ብዬ ማለት ነው ከዛ በቃ እንደዛ ሆነ እግዚአብሔር ይመስገን አሁን እንግዲህ ኮሽ ባለ ቁጥር ስሙን ነው መጠራው ስሙን አተረፍኩበት ላይክ ልጆች ምን ነገር ተፈጠረ ወተትም ሲሰጣቸው ምንም ሲሰጣቸው በቃ ይሁን ስሙ ትልቅ ነገር ነው ለኔ ላይክ መብርቻይ ላይክ ሰው በጣም ነው የሚገርመውና እንዴት ሁሉም የመጀመሪያ ልጆቼ ናቸው ላይክ እዚህ ሀገር ይከብዳል ያለ ምንም ማጋዥ ምናምን ግን መንታ ሆነው በጣም ነው የሚያበረታኝ በቃ ከምልክ በላይ ጥንካሬ በጣም ነው የሚገርመው ለራሴ ለበቃ አንተ ስላለኸኝ ነው አንተ ስላገስከኝ ነው እና ሳያቸው እነሱን የምሬን ነው ምልክ ክርስቶስን ነው ማይባቸው ኢየሱስን ነው ማይባቸው እና ላለ በቃ እናንተ ምንም አትሆኑም ምክንያቱም በስሙ ያገኘዋችሁ በረከቶቼ ናችሁ ነው የምላቸው እና ምንም ሲፈጠር ነው በቃ በጌታ በኢየሱስ ክርስቶስ ስም ሰጣቸው በስማምቡል መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ብዬ ነው የምሰጣቸው እና በስሙ ኢየሱስ ክርስቶስ ተወለደ ሞተ ተሰቀለ ከሚለው ስብከት ባለፈ የግል ያርገው ኢየሱስን በቃ በስሙ በጣም እየተጠቀምኩበት ነውና ሃሌሉያ እግዚአብሔር የተመሰገነው ክብሩን ሁሉ ተጠቅልሎ ይሰጥ አሜን 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 ይሁን እንኳን ይታረዳሽ አሜን አሜን ስሙ ጋር አጣበቀሽ ጌታ ይመስገን አሜን ብሩክኝልኝ አሜን ቴንክ ዩ እንግዲህ መስካም ተነላችሁ በሳይለም እኔ እንደሱ ማለት ሌሎችም እንደዚህ ኦርቶዶክስ ነን ምናምን ብለው ያረገዙ ሰዎች ማለት ነው ያሉት እዚህ በጣም ነው የሚገርመው እና ጌታ ክብሩን ይውሰድ ጌታ የዓለም ፈጣሪ አይደል ጴንጤ እኮ አይደለም ኢየሱስ ክብር ለኢየሱስ አይደለም እኮ እንዳትሳሳት ናውድ ኢየሱስ ጴንጤ አይደለም ጌታ ይመስገን ፈጣሪ ነው እንኳን ጌታ አስመለጠኝ ስለ ካሌብ ሪፍሌክት እናደርግ how God he using him right ካሌብ ዛሬ is so amazing እግዚአብሔር ካንተ ጋር ያለ በእውነት ለናውድ እስቲ እድል ልስጥ ሪፍሌክት አድርግ ካሌብ ከጥያቄን ጀምር ወይስ ወደ ሪፍሌክሽን እሺ ጠይቅ ድምጽ ብዙ አይሰማም አጥፋውና መልስ አብራውና ወዲ አሁንስ ጥሩ ነው እሺ ኦኬ ከጥያቄ ልጀምር ካሌብ ስታይሉ ነው ጥያቄ ያው የታወቀ ነው ከዛ ማይኪንግ ቴንክ ጥያቄ ምንድነው እንዴት ከዚህ ከዘፈን ናውዲ ሚውት አድርገውና መልሰ ክፈተው አይሰማም አሁንስ የኔ ጥያቄ እንዴት ከዚህ ከሙዚቃው ዓለም እንዴት ሙሉ ለሙሉ ተላቀ ወጣ እሱን ፓርት አልነገርከንም እና ሰው እንዴት ነው ከዚህ ሙዚቃ አንተ እንደዚህ ስትራግል ካደረገ ነገር ላይ መውጣት የሚቻለው እሱ ላይ ትንሽ ያዛርገብ ትመልስልን ጥሩ ነው ቢያሰብኩኝ እሺ ከሙዚቃው ያው አንድ ማይካዱ ነገር ምንድነው በጣም ከባድ ነበር
እና እኔ በጣም ከብዶኝ ነበር። በሱ ስትራግል አድርጌ ነበር ማለት ነው። እሞክራለሁ፣ መልሼ እገባበታለሁ፣ እሞክራለሁ፣ መልሼ እገባለሁ፣ እሞክራለሁ፣ መልሼ እገባለሁ። ምንም አልቻልኩም ነበር ማለት ነው። ኢቭን የአንድ ጊዜ ነው ወይስ ፕሮሰስ ነበረ? ባንዴ ነው የሆነው። የኔ ባንዴ ነበር የሆነው። በጣም ደስ ይላል። ምን ነው አስጨነቀው? ታዳምጣለህ እንዴ? ነው እንትን ሰዎችም እዚህ ማወቅ ስለሚፈልጉ ብዬ አሰብኩኝና ክብደቱን ነገረንና እንዴት እንደወጣ ስላልነገር ነው። ለዛ ነው። እና በጣም ፓወርፉል ነበር ካሌው። በጣም እግዚአብሔር ረድተዋል በእውነት። እኔም አውቀዋለሁ። ዘፈን በጣም ከባድ ነገር ነው። የዘፈን ሱስ በጣም ከባድ ነው። ብዙ ሰዎች ዘፈን ኖርማል ነው ይመስላቸው እና እንደ ድራግ ነው፣ አዲክትድ ትሆናለህ እና ለመውጣት ቀላል ነው። እንደ ቀልድ ትጀምራለህ፣ መውጫ ግን ከባድ ነው። ግን ዘፈኑ ስታወጣው መዝሙር ተከትና ትቀያይረዋለህ ማለት ነው። ገብቶሃል? የሆነ ነገር ሲወጣ የሆነ ነገር መግባት አለበት አይደለ? ግን እግዚአብሔር የሰጠኝ ደግሞ አንድ ዊዝደም ነበር። ባይገርምህ እንድተወው ያደረገኝ የሰጠኝ ዊዝደም ነበር። ምንድን ነበር ሀፕን ያደረገው? እንደነገርኩ ይሄ ኤርፎን ጋር የተያዘ ነገር፣ ኤርፓድ ጋር የተያዘ ሄድሴት ጋር የተያዘ ነገር በአብዛኛው ከዘፈን ጋር ስለምገዛ በቃ እሳቀቃለሁ። ኢቨን ኤርፖርት ለመግዛትም ራሱ ማለት ኤርፎን ለመግዛትም እሳቀቃለሁ። ዘፈን ላዳመጥ እኮ ነው ላለው። ገብቷል? የሆነ መዝሙር ለማዳመጥ ብዬ ብገዛ ግን ዘፈን ማዳመጥ ይመስለኛል እና እፈራለሁ፣ እሳቀቃለሁ ማለት ነው። ከዛ ምንድነው ሀፕን ያደረገው? አስታውሳለሁ ኤርፓድ ገዛው ማለት ነው። እና ኤርፓድ ከገዛ በኋላ ውስጤ እየፈራ ነበር። አሁን መልሼ ነፃ ኮትቻለሁ፣ ግን እፈራለሁ። ውስጤ ይሳቀቅ ነበር መልሼ እንዳልገባ ማለት ነው። ከዛ ምንድነው ያደረኩትኝ? እሱን ከገዛው በኋላ ከመጣ በኋላ በቃ ዝም ብዬ ማለት በኤርፓዱ ዝም ብዬ እንትን ታውቀዋለህ? ክለባውስ ለምሳሌ እንደዚህ ከዛሬ ስንት ዓመት መሰለህ? ከዛሬ 3 ዓመት አክቹዋሊ 2019 ላይ 2020 ላይ መሰለኝ ኮሮና የጀመረ ጊዜ ነው የጀመሩት ማለት ነው። መንፈሳዊ 24 ሰዓት የሚሰራ የመሸሸጊያ ምናምን ዋሻ ምናምን የሚባል እንትን አለ መሰለኝ፣ እራሳቸዋለሁ እንደዚህ አይነት ፕሮግራም አላቸው ማለት ነው። እና 24 ሰዓት ሙሉ ክፍት ነው። አሁን እኛ 24/7 የፕሬየር ሩም እንዳለን ማለት ነው። እና 24 ሰዓት ሙሉ በገዛሁት በፈራሁት እንትኑ ሙሉ ማዳመጠው እሱ ነበር ማለት ነው። ሀሳቤን በሱ አሰርቃለሁ። ገብቷል? ከዛ ደግሞ ቀየርልና መዝሙር ቀይራለሁ። ከዛ ደግሞ ልክ ያ ነገር እንትን ሲለኝ መልሼ ደግሞ እመጣለሁ። ሙሉ ነገሬን ግን አልዋሽህም፣ ደስ ብሎኝ አልነበረም ሳዳምጥ የነበረው። ራሴን እንድለምደው አደረኩ በግዴታ ማለት ነው። በቃ በግድ አንዳንዴ ኢቭን እያወሩ ላይገባኝ ይችላል የሚያወሩት ነገር ገብቷል? ያስጠላኝ በቃ ግን ዝም ብዬ በቃ ይልመደው ጆሮዬ ማለት ነው ብዬ ማድረግ ግን እኮ የሚያወሩት ነገር አይታወቀኝም። ምን እንደሚያወሩ ግራ ነው የሚገባኝ አንዳንዴ ራሱ ገብቷል? ፍላጎትም ስለሌለኝ ማለት ነው። ግን ይግባኝም አይግባኝም ዝም ብዬ ራሴ እንደዛ አስለመድኩት። መዝሙር ዝም ብዬ ማዳመጥ ጀመርኩ ማለት ነው። ከሆነ ጊዜ በኋላ ጂም እየሰራው አዳምጣለሁ እነሱን ማለት ነው። ገብቷል? ጂም እየሰራው የፓስተር አሊንም ከፍቼ አዳምጣለሁ። ገብቷል? መዝሙርም ከዛ ማዳመጥ ጀመርኩ። የሆነ በሆነ ጊዜ አይምሮዬ፣ ጆሮዬ፣ ሁሉ ነገር ያን ነገር መልመድ ጀመረ ማለት ነው። እና የተጠቀምኩበት ዊዝደም የተጠቀምኩበት እንትን ነበር። ያው ቢከብድም ለመልመድ ቢከብድም በአንዴው ዝም ብለህ ገብቷል? ዝም ብዬ 24 ሰዓት ሙሉ ክፍት ነው። አስታውሳለሁ ጠዋት ስራ ለመግባት በዚህ በእኛ አቆጣጠር 4 ሰዓት ተኩል ነበር ከእንቅልፌ የምነሳው። እና ልክ ከእንቅልፌ እንደተነሳው እነሱ የጸለይ ወይ የሆነ ምስክርነት የሆነ ነገር ብሏል። ገብቷል? እና በግድ በቃ ጥርሴን ነክሼ ቀስ በቀስ 1 ቀን 2 ቀን እንደዛ ያ ለመርኩት ከውስጤ። እኔ ያው እንትን ለማለት ሳይሆን በጣም ደስተኛ ነኝ። በጣም ከዛ ነገር ውስጥ በማለት ኢቨን የመዝሙሩ ራሱ ደግሞ እንትን የመዝሙሩ ራሱ መንፈስ ውስጥ እንትን ሲለው ሌላ የሆነ እንትን ነው የሚከተል ሌላ ነገር ውስጥ ነው ደስ የሚል ነገር ውስጥ የሚከተል ማለት ነው። አንዳንዴ ባስ ውስጥ ሆኜ በቃ እያዳመጥኩኝ ምናምን የዴቭን በጣም አዳመጥ ነበር በዛ ታይም የዳዊት ጌታቸው እና ጂሰስ ጩጩ ያስብላል። ገብቷል? እየዘመርኩኝ ዋይ ምናምን ብዬ ብጮና ሁሉም እንትን ቢሉ ደስ ይለኝ ነበር ማለት ነው። እና እንዲህ እያለ የጀመረ የሚገርም ቴስቲሞኒ ነበር። ሚስጥረ ማይኪ ካሌቦ ላይ ጥያቄ ካላችሁ ቅድም በተወራው ላይ እስኪ እድል ልስጣችሁ። ሆስት ሆኛለሁ። ቪዲዮ ክፈቱ።
አሁን ይሰማል። ያ ታዲያ ምን እጠይቀዋለሁ ብለን አብሬው ነበር አብረን ነበር እና ግን የረሳቸው ነገሮች ነበሩና እኔ ሁሌ ለካሌብ የሚገርመኝ ነገር እኔ እንግዲህ የመጀመሪያ ጊዜ ነፃ ሲወጣ ገና ስንተዋወቅ ነው። ታስታውሳለህ? የኢትዮጵያ እንደነበረ ኒው ይር 2019 ነው 2019 ግን አስታውሳለሁ። አንድ በጣም የምንወደው ወንድም አለን፣ ፓፒ ይባላል እና ቸርች ውስጥ እኔ ያኔ የመጀመሪያ ጊዜ ካሌብ ናቸው ዩቱበሩ ይባላል ማለት ነው። ደግሞ አላቅም የአበሻ ነገር ላይ የሚያለኝና ኦኬ ምናምን ብዬ እሱ ለካ እኔን ያገኛል። በተቃራኒ ደግሞ ስንቀለቅል በአለም እያለ ያገኛል ሚዲያ ላይ እና ከዛ መጥቶ ዋው ደስ ብሎኛል አንቺ እንደዚህ ባይዘወይ እኔ ዛሬ ቸርች የመጣሁበት ነገር አይነት በቃ አንቺ በጣም ጌታን አመስግኛለሁ ነው። ተዋወቅን በዚህ ሁኔታ ነው። እኔ ማላውቀው ለካ ያን ቀን ካሌብ ነፃ የወጣበት ቀን ነበረ። ፕሮግራም ነበረ አይ ቲንክ አንድ ሳምንት በፊት አይደለ የእንቁጣጣሽ በዓል ነበረ። ከዛ ፓፒ የጸለየለት ቅድም ባይዘወይ በጣም የተገረምኩ ነበር። እኔ ራሱ አውቃለሁ በዛ ቃል ነው ካሌብ ነፃ የወጣው። ምዕራፍ 30:8 እና ከዛ በኋላ የሚገርማችሁ የሆነ ጊዜ እኔና ካሌብ ከዛ እንደዚህ በባይብል ስታዲ ምናምን ጀመርን ከሆነ ጊዜያት በኋላ እና ፓፒ ሁለታችሁም የምትግባቡ ሰዎች ናቸው፣ ሁለታችሁ እንዳትለያዩ ነገር ብሎ ኖርማል ሬንደም ከማንኛውም ሰው ጋር ከቅዱሳን ወንድሞች ጋር እንደምግባባው እንደዛ ነበር የወሰድኩት። እና ዛሬ ላይ አመታት ዘመናት አልፈው ለካ ለዚህ አገልግሎት ጌታ ለካ ያየለን በዚህ ምድር ብቻ ሳይሆን ለዘላለም አብረን የምንቀጥል እና የምር ካሌብ ማለት ለእኔ በቃ ትንሹ ወንድሜ ብዙ ነገር ሳሳልፍ አብሬ ያሳለፍኩት እና በሱ ውስጥ ብዙ ነገር ተምሬያለሁ። ለካስ ምንም አይነት ነገር ውስጥ ሆኖ የሰው ሱስ ውስጥ ሆኖ በቃ ማይሆን ነገር ውስጥ ሆኖ ኢየሱስን ግን መውደድ ይቻላል። ያልነገራችሁ ነገር እንደዛ ቅድም ፓፍ እያለ የሚያወራውን እየረሳ እንቅልፍ እየወሰደው ከኛ ጋር ባይብል ስተዲ ቁጭ ብሎ ይማራል። እኛ ስንጸልይ መቼም አይቀርም፣ ከባይብል ስተዲ አይቀርም፣ ይገባል። ገብቶ ግን እሱ የለም እሱ በቃ ሞቆት ማንሸቱን አልቆ እንትን እየተበረረ ግን ያዳምጣል። ባይብል ስተዲ ስንጸልይ ያዳምጣል። አንዳንዴ እኔ እናደድበት ነበር። የሚገርም ጸሎት የተጸለየ እሱ 7ኛ ዓለም ገብቷል፣ እንቅልፍ ላይ ነው። ከዛ ካሌብ አሜን አትልም እንዴ ስንል እሱ የለም እና ሁላችንም ለካሌብ በኢየሱስ ጌታ ሆይ ካሌብን በቃ ያነሱ ሲጸለይ እሱ ለካ የሰላም መንፈስ ውስጡ ገብቶ ብቻውን ሲሆን እኮ አይተኛም። ፓፍን ብሎ ብቻውን መቼም አይተኛም። አሁን ያረቁ አይተኝ ምናምን ይለናል። ግን ጸሎት ሲሆን የለም። ቀን ሚድል ነው ቀን ላይ ተሰብስበን እየጸለይን ካሌብ ስንል እሱ ተኝቷል። እና ምንድነው እኔ ከካሌብ በጣም የተማርኩት ነገር ምንም ነገር ውስጥ ሆነን ወደ እግዚአብሔር መሄድ፣ ወደ እግዚአብሔርን ፊት መፈለግ እንችላለን። እግዚአብሔር ሁሌም ክንዶቹን ዘርግቶ እንደሚጠብቀን ለካሌብ ታይቻለሁ፣ ተምሬያለሁ። እና እኔ ሊትራሊ እንደዚህ አይኔ እያየ ነው ካሌብ ነፃ የወጣው። ከዛ እንደነገርኳችሁ ከነፃ ከወጣ በኋላ መጀመሪያ ዙር እንደገና ባክስላይድ አድርጎ ነበረ። ከአንድ ዓመት በኋላ የሆነ ጊዜ ሌላ ቸርች ቀይረን ሁለታችንም ደቀ መዝሙር ለመማር አብረን ተመደብን እና ይደብረዋል ቸርች መምጣት እና ምናምን ስለ እንደዚህ ጨንቀዋል። አንዳንዴ ለካስ ስቲል ሱሱን ይዞ ነው ለካ ቸርች የሚወጣ። አይሰማም እና ወደ አንተ ተሰማ እየተብቻለ ይሰማል። አሁን አንዳ ሚዩት አድርግና መልሰን ትባል። አይሰማም። አንድ አካባቢ ነበረው የምትኖሩት? እኔ ካሌብ ነው የሚኖረው ከልን ነው። እኔ ፍራንክፈርት ነኝ። ግን ቤተሰብ እዚህ ስላለው የሆነ ታይም ጀምሮ በቃ ከኔ ቤት አይጠፋም ነበረ። በጣም ረጅም ጊዜ አብረን እናሳልፍ ነበረ። ቸርች አብረን እንሄድ ነበረ።
ከዛ ጭራሽ ደቀ መዝሙር አብረን መማር ጀመርን እና እየመጣ ግን ካሌብ ደስ የሚለኝ ደግሞ ልቡን ከፈተና እውነቱን ነግረኝ ጀመረ። እኔ እኮ እንዲህ እያደረኩ ነው። ከዛ ምንም በቃ ሚስጥር የለንም በመሀላችን እና ከዛ እኛም ሌሎችም እህት ወንድሞች ነበሩ አብረን እንጸልይለት ነበረ። የፈለገ በቃ እንደዚህ 4-5 ጠብሮ አጭስ ደግሞ አራዳ የሆነ ይመስላል አንዳንድ ቪዲዮ ኮል እያወራን እና እኔ ደግሞ ስላለፍኩበት ላይተር ለካሱ በታች አድርገው እንደዚህ ቪዲዮ እያወራን ከሆነ በሱ ቤት በጣም አራዳ ነው፣ እኛ አናውቅም አሉ እና እየጠቀለለ ያበራትና ከዛ እንደዚህ ይልና ይላል። በጣም ሳንዋንን ባጨስክ እባክህ እለዋለሁ ማለት ነው። እና ግን ምንም አይመስለንም። ከእሱ ጋር ህብረት እናደርጋለን። እንደውም በጣም ግን ትጸልዩለት ነበረ ሁሌ። የጸሎት ፓወርን ያሳያል አይደል? እዚህ ጋር ለስንት ነበር የምጸልዩለት? ብዙ ጊዜ እንደውም እናደድበት ነው፣ ስልክ ዘጋበት። የአዳም ልጆች ሁሉ ነበር የሚጸልዩለት ካለ የአዳም ልጆች ሁሉ ነበር የሚጸልዩለት ለካለ ፓስተር ለእኔ የተጸለየ ጸሎት በስመ አብ ገነት ያስገባ ነበር፣ በሌላ ሃይማኖት ቢታይ ማለት ነው። ዛሬ አልቻለም። እንትን እድል እንስጥ ከታች ለምሳሌ ለእናቶች ለአባቶች ላይክ ልጆቻችሁ በዚህ ስትራግል የሚያደርጉ ወይም ደግሞ በዚህ ስትራግል ላይ ያላችሁ ወጣቶችም ካላችሁ በነገራችን ላይ እዚህ ኦፍኮርስ ከፖል ውጭ ሁሉ በዛ ዓለሙ ስላሳለፈ ሊመልሱላችሁ ይችላል። ፖልዬም ይመልሳል። ፖልዬ ከባይብል ይመልሳል፣ እነሱ ግን ከምድጃው ይመልሳሉ። እንዴ እኔ ቆላችሁ ሚኪ፣ ሚስተር ሜሲ፣ ካሌብ፣ ናኦድ እኮ እሳት የለም ቢባሉ ለመለኮስ ዊድ ከሲኦል ሄደን ሎክሰን እንምጣ የሚሉ ልጆች የነበሩ